በ2017 እና በ2016 የተጠየቁ የኤግዚት ኤግዛም ጥያቄዎችን በዚህ ቪዲዮ እናያለን። ሰላም ውድ አውቶፕስ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። ከዚህ በፊት እንደምናደርገው ከ2015 ዓ.ም ጀምሮ የተጠየቁ የኤግዚት ኤግዛም ጥያቄዎችን ለተለያዩ ትምህርት ክፍሎች ሶልቭ እያደረግን ለእናንተ እያደረስን ነው። ከዚህ በፊት የተፈተኑ ተፈታኞችም በዚሁ እንድንቀጥል ሲያበረታቱን ነበር። በጣም እንደተጠቀሙበት በተለያየ መልኩ አረጋግጠውልናል። ስለዚህ በዚህ መልኩ እንቀጥላለን። በቀጣይም ለሌሎች ትምህርት ክፍሎችም እየሰራን እንሄዳለን። ከዚህ በፊት እንደምታስታውሱት ለኮተም፣ ለሲቪል ኢንጂነሪንግ፣ ለማኔጅመንት፣ ለቢዝነስ ማኔጅመንት፣ ለቢዝነስ አድሚኒስትሬሽን፣ ቢዝነስ ማኔጅመንት ኤንድ ኢንተርፕራይዝ ትምህርት ክፍሎች የተለያዩ ኤግዛም ጥያቄዎችን በአውቶቲፕስ ዩቲዩብ ቻናላችን ላይ በቲክቶክ ፔጃችን እንደዚሁም በአውቶቲፕስ ኦንላይን ፖርታላችን ላይ ሙሉ ኮርሶችን አታች እያደረግን ብዙዎች እየተጠቀሙበት እንደሆነ ይታወቃል። ዛሬ ይዤላችሁ የመጣሁት ደግሞ በኮተም ትምህርት ክፍል በ2017 እና በ2016 ዓ.ም የተጠየቁ የኤግዚት ኤግዛም ጥያቄዎችን ነው። እነዚህ ጥያቄዎች ለሲቪል ኢንጂነሪንግ ተፈታኞችም ስለሚጠቅሙ ይህንን ቪዲዮ እንድታዩት ነው የምመክረው። በዋናነት ግን ለኮተም ትምህርት ክፍል የተጠየቁ ጥያቄዎችን ነው ይዤላችሁ የመጣሁት። ስለዚህ ሙሉ ቪዲዮ እንድታዩት ነው የምመክራችሁ፣ ምክንያቱም በዚች አጭር ደቂቃ ውስጥ ኮርሱንም ሪቫይዝ ስለምናደርግ ማለት ነው። እስኪ የመጀመሪያውን ጥያቄ እንየው። ዘ ብሪክ ሌይድ ዊዝ ኢትስ ብሪጅ ፓራላል ቱ ዘ ፌስ ኦፍ ኤ ዎል ኢዝ ኖውን አስ ስትሬቸር፣ ሄደር፣ ክሎዘር፣ ነን ኦፍ ዘስ ይለናል። ለብሪክ ወላችን የብሪኩ ዊድስ ፓራላል ሆኖ ለፌሱ የሚሰራ ከሆነ የብሪኩ አይነት ምን ይባላል ነው እያለን ያለው። እንግዲህ ይሄ በጣም ሰፋ ያለ ቶፒክ ነው። በተለይ ብሪክ ወልን ስናስታውስ የተለያዩ ቦንዶች አሉ፣ እነሱን ማስታወስ አለብን ማለት ነው። እስኪ ጥያቄውን ዳይሬክትሊ ከመመለሳችን በፊት በዚህ ዙሪያ በቀጣይ በየትኛውም ዳይሬክሽን ብትጠየቁ ማወቅ ያለባችሁን የተወሰኑ ኮንሰፕቶች ሪቫይዝ እናድርግና ከዛ ወደ ጥያቄው እንመለሳለን። ሉክ ብሪክን ስታስታውሱ ኦልዌይስ ስታንዳርድ ብሪክ ሳይዝን እንደዚሁም የተለያዩ የብሪክ አሬንጅመንቶችን ማስታወስ መቻል አለብን። ይሄ እንደምታዩት እዚህ ጋር ስታንዳርድ ብሪክ ሳይዝ ነው 19 በ9 እንደገና በ9 ወይም ደግሞ ከነ ጆይንቱ ኮንሲደር የምናደርግ ከሆነ 20 10 በ10 የምንለው ማለት ነው። ስታንዳርድ ብሪክ ሳይዝ የምንለው ያ ነው። ይሄም ሊጠየቅ ይችላል። ብዙ ጊዜ ግን አሴ ብሪክ ፕሮዲውስ የሚሆነው ሌንግዙ 19 ሴንቲሜትር ዴብዙ 9 ሴንቲሜትር እንደገና ዊድዙ ወይም ብሪድዙ አሁን እንዳለው 9 ሴንቲሜትር ነው ማለት ነው። ኖርማሊ ኮንስትራክት ሲደረግን ከነ ጆይንቱ እያንዳንዷ ጆይንት ይችኛዋ ጆይንት 1 ሴንቲሜትር ያክል ወይም 10 ሚሊሜትር ከቨር ስለምታረግ ከነሱ 20 ይሆናል ማለት ነው። ሌንግዙ 20 ይሆናል። ዊድዝ እና ዴብዙ ደግሞ 10 ሴንቲሜትር ይሆናል። ይሄ ስታንዳርድ ብሪክ ሳይዝ መሆኑን ማወቅ አለብን። ከዛስ እነዚህ ብሪኮች ወል ላይ ልክ እንደ ብሎኬት ቀላል አይደለም። ብሪክ ሲሰራ ብሎኬት ባለ 10 ከሆነ ባለ 10 አምጥተን መደርደር ነው። ባለ 15 ወይም ባለ 20 ከሆነ ሲምፕሊ ማስቀመጥ ነው። ብሪክ ሲሆን ግን የተለያዩ ፖሲብል አሬንጅመንቶች አሉ። እዚህ ጋር ወሉ ላይ እንደምታዩት በዋናነት ይሄኛው የወላችን ቲክነስ ነው። ይሄኛው ደግሞ የወላችን ሌንግዝ ነው። የእያንዳንዷ ይችኛዋ ደግሞ የብሪካችን ሄይት ወይም ዴብዝ የምንላት ይችኛዋ ማለት ነው። ይችኛዋ ፓርት በደንብ ማወቅ አለብን። አሁን የተጠየቅነውን ጥያቄ ለመመለስ እነዚህን ዳይሜንሽኖች በደንብ አንደርስታንድ ማድረግ አለብን። ከቶፕ ቪው ሲታይና ከፍሮንት ወይም ፌስ ኦፍ ዘ ዎል ሲታይ ምን ይመስላል የብሪክ ዎል የሚለውን በደንብ አንደርስታንድ እንድታደርጉት ነው ይሄን ፒክቸር ያመጣሁላችሁ። እያንዳንዷ ጆይንት ሁለቱን ብሪክ የሚያገናኝልን ሆሪዞንታል ሞርታል ጆይንት አለ፣ ቨርቲካል ጆይንት አለ። ሆሪዞንታል ጆይንት የምንለው ይሄኛው ማለት ነው። ሉክ ብሪኩ ከላይ ያለውንና ከስር ያለውን የሚያገናኝልን ሆሪዞንታል ሞርታል ጆይንት እንለዋለን። የመጀመሪያውን ብሪክ እና ቀጣዩን ብሪክ የሚያገናኝልን ደግሞ ቨርቲካል ጆይንት እንለዋለን። ብሪክ ወል ላይ እነዚህን ቢያንስ በቀላሉ ማስታወስ መቻል አለብን። አሁን የተጠየቅነው ምንድነው? በዚህ ብሪክ አሬንጅመንት ያ ማለት የብሪካችን ዊድስ ለወሉ ፌስ ፓራላል ሆኖ ኮንስትራክት የሚደረግ ከሆነ ምን አይነት ብሪክ እንለዋለን ነው ተብለን የተጠየቅነው። ጀነራሊ ብሪክን ስናነሳ ሁለት ሜይን ፌሶች አሉት። የመጀመሪያው ሄደር የምንለው ይችኛዋ ሾርተር ፌሷ ማለት ነው። ያ ማለት 9 በ9 ሴንቲሜትር ከቨር የምታደርገዋ ይችኛዋ ፌስ ሄደር እንላታለን። በሌላ በኩል ደግሞ ይሄ ሌንግዙን ከቨር የሚያደርገው ይሄኛው ፓርት ደግሞ ስትሬቸር እንለዋለን። ዜን ብሪኩ በዚህኛው በኩል ነው አሬንጅ የሚደረገው። ይሄኛው ደግሞ ቀዳዳ ያለው ቶፕ ፌስ ይሆናል ማለት ነው። ይሄንን ማስታወስ መቻል አለብን። አሁን የተጠየቅነው ይሄ ሄደሩ ለወላችን ለወሉ ፌስ ፓራላል ሆኖ ኮንስትራክት የሚደረግ ከሆነ ያ ማለት ይችኛዋ ፌስ እዚህ ጋር የምትመጣ ከሆነ ልክ የዚችኛዋ አይነት ብሪክ አሬንጅ የምናደርግ ከሆነ ምን እንለዋለን ነው እያለን ያለው። ዴፊኔትሊ ሄደር ነው የምንለው። ይሄ በጣም ቀላል ነው።
ብሪኩ ደግሞ እንደዚህ አሬንጅ የሚደረግ ከሆነ ያ ማለት ሌንግዙ ከወሉ ፓራላል ሆኖ የሚደረግ ከሆነ ይሄኛው ፌስ ስትሬቸር ስለሆነ ስትሬቸር ቦንድ እንለዋለን ወይም ስትሬቸር ብሪክ ነው የምንለው ማለት ነው። ይሄ መጀመሪያው ቤዚክ ነገር ነው። ከዛ ውጪ ግን ሌላ ጊዜ ስለ ብሪክ ቦንድ ታይፕ ሊጠየቅ ስለሚችል እነሱንም ባጭሩ ሪቫይዝ ላድርግላችሁ። እንግዲህ የመጀመሪያው ታይፕ ኦፍ ብሪክ ቦንድ ስትሬቸር ቦንድ የምንለው ነው። በጣም ኮመን የሚባሉትን አራቱን ላሳያችሁና እናንተ ሌሎችን ከበር ታደርጋላችሁ። በጣም በተደጋጋሚ የሚጠየቁት እነዚህ ቦንዶች ስለሆኑ ማለት ነው። ብዙ ጊዜ ይጠየቃሉ እነዚህ። ስትሬቸር ቦንድ የምንለው የዚህ አይነት ቦንድ ሲሆን ነው። ስትሬቸር ቅድም እንዳልኳችሁ 9 ሴንቲሜትር በ19 ሴንቲሜትርን ከበር የሚያደርገው ፌስ ማለት ነው። ይሄኛው ፌስ ነው ስትሬቸር የሚባለው። እንደምታዩት እዚህ ብሪክ ላይ ይሄ የመጀመሪያው ይሄኛው አሬንጅመንት ፈርስት ኮርስ እንለዋለን። ይሄኛውን ሰከንድ ኮርስ ሙሉ ማለት ነው። ከዚህ እስከዚህ ያለውን ሙሉ ይሄኛውን አንድ ኮርስ እንለዋለን። ቀጣይ ያለውን ይሄኛውን ደግሞ ሌላ ኮርስ እያልን ነው። እንግዲህ ኮርስ ሲባል እንደዚህ ነው። ፈርስት ኮርስ፣ ሰከንድ፣ ሰርድ እያለ እስከ ብሪካችን ወይም የወላችን ሄይት እስከሚያልቅ አሬንጅ እናደርጋለን ወደ ላይ። መጀመሪያው ኮርስ ላይ እንደምታዩት ሁሉም ብሪኮች ፌሳቸው ለወሉ ፓራላል ነው። የዚህ አይነት ብሪክ ቦንድ ስትሬቸር ቦንድ እንለዋለን። በቀላሉ ማስታወስ እንድትችሉ ነው ይሄን ያመጣውላችሁ። ባጭሩ ከቶፕ ቪው ለማየት ብንሞክር ለምሳሌ ይሄ አሬንጅመንት ምን ማለት ነው? ዩዥዋሊ ስትሬቸር ቦንድ የምንጠቀመው ዊክ ነው፣ ቦንዱ ዊክ ነው ከሌሎቹ አንጻር። ሲንግል የሆነ ፓርቲሽን ወል የምንጠቀም ከሆነ ነው፣ ሃፍ ዊድዝ የሆነ ወል። ምክንያቱም ፌሱ እንደዚህ ከሆነ ቶፕ ቪው እንዴት ነው ሊሆን የሚችለው? ይችኛዋ ዊል 9 ሴንቲሜትር ናት የምትሆነው፣ ይሄኛው ደግሞ 19 ሴንቲሜትር ነው። አጌን እንዲህ እያለ ይቀጥላል ማለት ነው። ቶፕ ቪው ላይ እንደዚህ እየደረደርን ነው። የመጀመሪያው ኮርስ በዚህ መልኩ እየተደረደረ ይሄዳል። ሁለተኛውን ኮርስ እዚህ ጋር አንድ ክሎዘር ቆረጥ አድርገን እንጀምርና እነዚህ ቨርቲካል ቦንዶች ይችኛዋ ቨርቲካል ቦንድ ከዚህኛው ጋር አላይን እንዳይሆን በጣም ዊክ ስለሚሆን የተለያየ መሆን አለበት። እሷን ለመለየት ያክል የመጀመሪያዋን ብሪክ ብቻ ይችኛዋን ክሎዘር ትባላለች። ሌላ ጊዜም ሊጠየቅ ይችላል። ይችን ክሎዘሯን አሬንጅ ካረግን በኋላ ከዛ በኋላ ግን ቀጣይ ኮርስም የሚሆነው ሲምፕሊ እንደ መጀመሪያው ኮርስ ነው። አሁንም ቀጣይ ላይ እንደምታዩት ሉክ እዚህ ጋር ስትሬቸር እያለ ነው አሬንጅ የሚደረገው በዚህ መልኩ። ስለዚህ የዚህ አይነት ቦንድ ከሆነ ስትሬቸር ቦንድ እንለዋለን ነው። ይሄ ኤስቴቲካሊ በጣም ያምራል። ከቦንድ አንጻር ግን አሁን ከምናያቸው አንጻር ዊክ ነው። ዩዥዋሊ ደግሞ ይሄን ቦንድ የምንጠቀመው ለፓርቲሽን ወል ነው። ባለ 10 ሴንቲሜትር ፓርቲሽን ወል ሲኖረን፣ ምክንያቱም እዚህ ጋር እንደምታዩት የብሪካችን ዊድዝ ይቺ 9 ናት። ከዛ ሞርታሩን ፕላስተሩን ጨምራቸው 10 ይሆናል አጠቃላይ የወሉ ቲክነስ። ለእንደዚህ አይነት ወል ነው የምንጠቀመው። በጣም ሄት ላለውና በጣም ትልቅ ሌንግዝ ላለው ወል ግን ስትሬቸር ቦንድን አንጠቀምም። ይሄ ጀነራል ኢንፎርሜሽን እንዲሆናችሁ ነው። ሁለተኛው አይነት ቦንድ ደግሞ ሄደር ቦንድ እንለዋለን። አሁን የተጠየቅነው ማለት ነው። ሄደር ከስሙም እንደምንረዳው ሉክ የመጀመሪያው ኮርስ ላይ ሙሉ ብሪኮቹ አሬንጅ የሚደረጉት የመጀመሪያው ኮርስ ማለት ይሄ ነው። ኮርስ ዋን ሉክ እዚች ጋር ሄደሯ ወደኛ ነው ፌስ ያደረገችው። ትንሽ ከፍ ላድርገውና ሉክ ቶፕ ቪውን ይሄን ደግሞ ብታዩት ሉክ ሌንግዙ ወደ እኔ ነው የሚሆነው። ቅድም ስትሬቸር ላይ ሆሪዞንታሊ ነበር። ሉክ አሁን ይችኛዋ ሄደሯ ወደኛ ስለሆነች ወይም ወደ ወሉ ስለሆነ ፌሱ ብሪኩ የሚደረደረው በዚህ መልኩ ነው ማለት ነው። ያ ማለት በሳይዝ ዋይስ ብታዩት ይሄ የወላችሁ ቲክነስ ይሆናል። ያ ማለት የወላችሁ ቲክነስ 19 ነው። ሞርታር ሲጨመር 20 ባለ 20 ወል ስንሰራ ማለት ነው። ስለዚህ የብሪካችን ሌንግዝ ለወላችን ቲክነስ ይሆናል ማለት ነው። በዚህ መልኩ አሬንጅ የምናደርግ ከሆነ የብሪካችንን ቦንድ ሄደር ቦንድ እንለዋለን ማለት ነው። ሉክ እንደምታዩት ሁሉም ጋር ሄደሩ ወደኛ ነው ፌስ ያደረገው ማለት ነው። ቀጣይም ይቺን ክሎዘር ከጀመርን በኋላ ይቺ ክሎዘር ፐርፐዟ ሌላ ጊዜ ሊጠየቅ ይችላል። ይሄኛው ቨርቲካል ጆይንት ከዚህኛው ቨርቲካል ጆይንት ያ ማለት የፈርስት ኮርስ ቨርቲካል ጆይንት ከሰከንድ ኮርስ ቨርቲካል ጆይንት ጋር አላይን እንዳይሆን የሚያደርግልን ነው ክሎዘር የምንለው። ስለዚህ ከክሎዘር ውጪ ሁሉም እንደምታዩት ሄደሩ ፌስ ያደረገው ለወሉ ፓራላል ነው። አሁን የተጠየቅነውም ይሄ ነው። መልሳችን ሄደር ነው። ሄደር ቦንድ ነው ወይም የብሪኩ ታይፕ ሄደር ነው የምንለው። ይሄ ሁለተኛው ነው። ይሄኛውም ኤስቴቲካሊ አትራክቲቭ ነው። ከቦንድ አንጻር ልክ እንደ ስትሬቸር ቦንድ ስትሮንግ አይደለም ማለት ነው። ስትሮንግ የምንለው አይነት ቦንድ አይደለም። ሶስተኛው ደግሞ እንግሊሽ ቦንድ የምንለው ነው። ይሄ ከሁሉም ቦንዶች በጣም ስትሮንግ የሚባል አይነት ቦንድ ነው። ኤስቴቲካሊም እንደምታዩት በጣም አትራክቲቭ ነው። ይሄ ዲስአድቫንቴጁ ኮንስትራክት ለማድረግ አስቸጋሪ ነው።
ዲፊካልት ነው። ምክንያቱም ሉክ እዚህ ጋር አሁን ፈርስት ኮርስን አሬንጅ ስታደርጉ መጀመሪያ ስትሬቸር ቦንድ ነው የምትጠቀሙት ፈርስት ኮርስ ላይ ሉክ። ሁለተኛው ቦንድ ላይ ደግሞ ሄደር ቦንድ ነው የምትጠቀሙት ሉክ። ሄደሩ ነው ወደኛ ፌስ የሚያደርገው። ሶስተኛው ኮርስ ላይ እዚህ ጋር ሶስተኛው ኮርስ ላይ ደግሞ ስትሬቸር እያለ የወላችሁ ሄት እስከሚያልቅ ይቀጥላል ማለት ነው። ሶ ከቶፕ ቪው ብታዩት በቶፕ ቪውም ልትጠየቁ ትችላላችሁ። ፒክቸር ተሰጥቶ ይሄ እንዴት ነው ሊሆን የሚችለው? ሉክ ወላችሁ የግዴታ ባለ 20 መሆን አለበት እንግሊሽ ቦንድ ለመጠቀም ሉክ እንደዚህ ይሆናል። አጌን ሌላም 20 ሳንቲም እንዲሞላላችሁ እዚህ ጋር ሌላ ፓራራል የሆነ ስትሬቸር ያስፈልጋችኋል። ከዛስ እንዲህ እያለ የመጀመሪያውን ኮርስ ትቀጥላላችሁ። የመጀመሪያውን ኮርስ በዚህ መልኩ ትቀጥሉና ሁለተኛው ኮርስ ላይ ስትደርሱ ግን ሄደሩ ነው ወደዚህ የሚሆነው። ያ ማለት እንደዚህ ሄደር ትሰራላችሁ ማለት ነው። ሁለተኛው ኮርስ ላይ ሉክ በጣም ስለሚተሳሰር ስትሮንግ የሆነ ቦንድ ፎርም ያደርግልናል ማለት ነው። ለዛ ነው እንግሊሽ ቦንድ በጣም ስትሮንግ ቦንድ ነው የምንለው። ኮንስትራክት ለማድረግ ደግሞ ዲፊካልት ነው ያልኳችሁ ሉክ በጥንቃቄ ነው የሚሰራው። የመጀመሪያውን ኮርስ ከጨረሳችሁ በኋላ በስትሬቸር ቀጣዩን ኮርስ ሳትረሱ በሄደር ቦንድ መሆን አለበት። ዳይሬክሽኑ ይቀየራል ማለት ነው ሙሉ በሙሉ። እንግሊሽ ቦንድ በጣም ስትሮንግ የሚባል ነው ከሁሉም አይነት ቦንዶች። ይሄ በጣም ኮመንሊ የምንጠቀመው የብሪክ አይነት ነው ማለት ነው። ሌላው ደግሞ ፍሌሚሽ ቦንድ የሚባለው ፍሌሚሽ ቦንድ የሚባለው ደግሞ ኦፍኮርስ ከስትሬቸር እና ከሄደር ቦንድ ስትሬንግዙ ከፍ ያለ ነው። ከእንግሊሽ ቦንድ ግን ያንሳል። ሁለተኛ ሌቭል ላይ ማድረግ ትችላላችሁ። ይሄ ደግሞ ምንድነው? ኦልተርኔቲቭሊ ሄደር እና ስትሬቸር አንድ ኮርስ ላይ የምትሰሩ ከሆነ ነው። ሉክ የመጀመሪያው ኮርስ ላይ ሁለቱም ስትሬቸር እና ሄደር ፌሶች አሉ። ሉክ የመጀመሪያው ሄደር ናት፣ ከዛ ስትሬቸር፣ ሄደር ስትሬቸር፣ ሄደር ስትሬቸር፣ ሄደር ስትሬቸር እያለ ይቀጥላል ማለት ነው። ቀጣይም ኮርስ ላይ እንደዚሁ ነው የሚቀጥለው። ሁለተኛው ኮርስ ላይ እንደምታዩት ሄደር ስትሬቸር እያለ ይቀጥላል ማለት ነው። እንደ ክሎዘር እዚች ጋር ታስቀምጡና ከዛ በኋላ አሬንጅመንቱ ይቀየራል። ተመሳሳይ አላይመንት አይኖረውም ማለት ነው። አጀሰንት የሆኑ ኮርሶች ተመሳሳይ የሆነ ቨርቲካል አላይመንት ወይም ጆይንት ሊኖራቸው አይገባም፣ ዊክ ቦንድ እንዳይሆን ማለት ነው። ፍሌሚሽ ቦንድም እንደምታዩት ኤስቴቲካሊ በጣም አትራክቲቭ ነው። ከስትሬንግዝም አንጻር ከእንግሊሽ ቦንድ ቀጥሎ ስትሮንግ የሚባለው ነው። ኮመንሊ የምንጠቀማቸው የብሪክ ቦንዶች እነዚህ ናቸው ነው። እነዚህን አንደርስታንድ ካደረጋችሁ በተለያየ መልኩ ቢጠየቅም በቀላሉ መመለስ ትችላላችሁ። ወደ ጥያቄያችን ስንመለስ ዘ ብሪክ ሌድ ዊዝ ኢትስ ብሪጅ ፓራላል ቱ ዘ ፌስ ኦፍ ዘ ወል። ሉክ ወላችሁ ይሄ ቢሆን ብሪድዝ ማለት ብሪዝ ወይም ዊድዝ የምንለው ሾርተር የብሪክ ዳይሜንሽናችን ነው። ያ ማለት ለወሉ ፓራራል የምንለው 9 በ9ዋ ይችኛዋ ብሪክ ለወላችን ፓራራል እያደረግን የምንሰራ ከሆነ በዚህ መልኩ ሉክ 9 በ9 አሁንም 9 በ9 እያደረግን የምንሰራ ከሆነ ወደዚህ ዴብዙ 19 ሴንቲሜትር ይሆናል ማለት ነው። እንደዛ አሬንጅ የምናደርግ ከሆነ ምን ይባላል ነው እያለን ያለው። ይሄ ቅድምም ብያችኋለሁ፣ ሾርቷ ወደኛ ፌስ ወይም ወደ ወሉ ፌስ የሚሆን ከሆነ ሄደር ነው ብያችኋለሁ። ዴፊኒትሊ መልሳችን ቢ ነው የሚሆነው ማለት ነው። ሌላው ከኳንቲቲ ሰርቬይ ላይ የተጠየቀ ጥያቄ ነው። ፎር ኤ 28 ሴንቲሜትር ቲክ ኤንድ 100 ሜትር ስኩዌር ኮንክሪት ፍሎር ስላብ if the mix proportion is 1 to 3 how many meter cube of aggregate will be required ይላል። 36 6 48 10 ይሄ በሁሉም እስካሁን ኤግዚት ኤግዛም ላይ በየአመቱ ከሚጠየቁ በጣም ቤዚክ ጥያቄዎች ውስጥ አንዱ ነው። በ2015 አስታውሳለሁ ማተ ስላብ ሳይዝ ተሰጥቶ የኮንክሪት ሚክስ ሬሽዮ ተሰጥቶ የፋይን አግሪጌት ኳንቲቲ ወይ የኮርስ አግሪጌት ተጠይቋል። በጣም ቀላል ጥያቄ ነው። ይህንን ጥያቄ ሚስ ማድረግ የለባችሁም። ምንድነው እየተጠየቅን ያለ ነው? ለምሳሌ የዚህ አይነት ስላብ ሳይዝ ያለው ቢሆን ኤሪያው ስለተሰጠ ሌላ ጊዜ ሌንግዝ ዊድዝ ምናምን ሊሰጣችሁ ይችላል። ዴብዙ ደግሞ 28 ሴንቲሜትር ነው ይለናል። ስለዚህ የዚህ ስላብ ኮንክሪት ለመሙላት ምን ያክል ጠጠር ያስፈልጋችኋል? ይሄ ሁሌም ተደጋግሞ የሚጠየቀው ሳይትም ላይ ይሄንን ስለምትሰሩ የትኛውም የኮንስትራክሽን መሐንዲስ ይህንን ጥያቄ በቀላሉ መመለስ መቻል አለበት። ካልሆነ ሳይትም ላይ ስራ አሰሩ ማለት ነው። ቢም ብትሉ ኮለን፣ ፉቲንግ ቢሆን እንደገና ስላብ ቢሆን የትኛውም የኮንክሪት ስትራክቸር ድሮይንግ ተሰጥቷችሁ ምን ያክል ጠጠር፣ ሴመንት፣ ሳንድ፣ ውሃ እንደሚያስፈልግ ማወቅ አለባችሁ። ያ ስለሆነ ነው በየአመቱ ይሄ ጥያቄ የሚጠየቀው። በጣም ቀላል ነው። 100 ሜትር ስኩዌር ነው የስላቡ ኤሪያ። የስላቡ ቲክነስ ደግሞ 28 ሴንቲሜትር ነው ብሎናል። ስለዚህ ይሄንን በቀላሉ ወደ ምን መቀየር ነው? ወደ ሜትር ኪዩብ ትቀይራላችሁ። ያን ያክል ኮንክሪት ያስፈልጋል ማለት ነው። ፍሬሽ ኮንክሪት ነው የሚያስፈልገን።
ይሄንን በመጀመሪያ ደረጃ ቮሊዩሙን ነው ካልኩሌት የምታደርጉት። ስለዚህ ቮሊዩሙን ካልኩሌት ለማድረግ ሲምፕሊ ኤሪያውን በቲክነሱ ብታበዙት ያ ማለት 0.8 ነው ቲክነሳችን ብያችኋለሁ። ሲባዛ በመቶ አድርጋችሁ ቶታል የሚያስፈልጋችሁን የኮንክሪት ቮሊዩም ማወቅ ይቻላል። ስለዚህ ባጭሩ 28 ሜትር ኪዩብ ኮንክሪት ፍሬሽ ኮንክሪት ያስፈልገናል ማለት ነው። ነገር ግን ኦልዌይስ ሚክስ ዲዛይን ላይ ፍሬሽ ኮንክሪት ከድራይ ሚክሱ ጋር እኩል ሊሆን አይችልም። ሽሪንኬጅ አለ፣ ዌስቴጅ አለ። ያንን ፋክተር ኮንሲደር ማድረግ አለበት። ስለዚህ አግሪጌት አማውንት ኦፍ አግሪጌት ማለት ድራይ ሚክሱን ነው የተጠየቅነው። እዚህ ኮንክሪቱ ላይ ወይም ስላባችን ላይ ደግሞ የምንሞላው ፍሬሽ ኮንክሪት ነው። ስለዚህ በሆነ ፋክተር ይሄንን ማባዛት አለብን። እሷ መርሳት የለባችሁም። ዩዥዋሊ ከ50% እስከ 60% ለሽሪንኬጅ እና ለዌስቴጅ ፋክተር እንሰጣለን። ያ ማለት ይሄንን ኳንቲቲ ከ1.5 እስከ 1.6 ባለ ፋክተር እናበዛለን ማለት ነው ዩዥዋሊ። እስኪ እኛ አቬሬጁን እንውሰድና የ1.5 እና የ1.6 ዩዥዋሊ አቬሬጁን ስለምንወስድ 1.55 አድርገን እንውሰድ። ያ ማለት ይሄንን 28 ሜትር ኪዩቡን ፍሬሽ ኮንክሪት ለማግኘት ድራይ ሚክሱ ላይ ስንት መጨመር አለብን? ወደ 55% ያክል ድራይ ሚክስ መጨመር አለብን ማለት ነው። ስለዚህ ይሄንን በስንት እናበዛለን? ትክክለኛው የሚያስፈልገን ድራይ ሚክስ ይሄ በ1.55 መባዛት አለበት ማለት ነው። ይሄንን በቀላሉ ካልኩሌት ማድረግ ትችላላችሁ። 28 ሲባዛ በ1.55 ስንት ነው የሚሆነው? 43.4 ሜትር ኪዩብ ኮንክሪት ያስፈልገናል ማለት ነው። ስለዚህ እዚህ ጋር 43.4 ሜትር ኪዩብ ኦፍ ፍሬሽ ኮንክሪት ያስፈልገናል ማለት ነው። እኛ ግን የተጠየቅነው ይሄን 43.4 ሜትር ኪዩብ ኮንክሪት ለማዘጋጀት ምን ያክል ጠጠር ያስፈልጋል? እሱን ለማግኘት ደግሞ እዚህ ጋር ሚክስ ሬሾ ተሰጥቷቸዋል። 1:3 ነው። 1:3 ማለት ዲኖሚኔተሩ ሴመንት 1/6 ነው። ከስር ያለውን ዲኖሚኔተር ለማወቅ ይሄን ሬሾን እንዳለ መደመር ነው። 1 ሲደመር 2 3 ነው። 3 ሲደመር 3 ደግሞ 6 ነው። ስለዚህ የሴመንቱ ሬሾ 1/6 ነው። ሁለተኛው ሳንድ ነው ወይም ፋይን አግሪጌት 2/6 ነው እሱ ሬሾ የሚሆነው። ሶስተኛው ደግሞ ኮርስ አግሪጌት ነው 3/6 ነው የሚሆነው። ስለዚህ አሁን እኛ የተጠየቅነው የኮርስም የፋይን አግሪጌትም ስላላለ እንዳትሸወዱ እዚህ ጋር ቶታሊ አግሪጌት ነው ያለ። ሃው ሜኒ ሜትር ኪዩብ ኦፍ አግሪጌት ነው ያለ። ፋይን አግሪጌትም አላለም፣ ኮርስ አግሪጌትም አላለም። የሁለቱን ድምር ነው የተጠየቅነው ማለት ነው። ስለዚህ የሁለቱ ድምር ደግሞ 2/6 ሲደመር 3/6 ነው የሚሆነው። 2 እና 3 ዲኖሚኔተራችን አንድ አይነት ስለሆነ መደመር ትችላላችሁ። 2 እና 3 5 ነው። ስለዚህ ይሄንን ኳንቲቲ በስንት እናበዛለን ማለት ነው? የአግሪጌቱን ኳንቲቲ ለማወቅ ሲምፕሊ አግሪጌት አማውንት ማለት የአግሪጌታችን አማውንት ማለት ይሄኛው 43.4 ታይምስ በ5/6 ይሆናል ማለት ይሄንን በ5/6 እናበዛለን። እዚህ ጋር ያገኘነው ሲባዛ በ5 ልበለው ዜን ሲካፈል ለ6 በአጠቃላይ የሚያስፈልገን አግሪጌት 36.166 ነው ወይም 17 ማለት ትችላላችሁ። ስለዚህ የሚያስፈልገን አግሪጌት አጠቃላይ አግሪጌት የፋይን እና የኮርስ አግሪጌት ድምር 36.17 እንደዚህ የሚል ምርጫ ላይ አለ። እሱን ቼክ እናደርጋለን። 36 ነው የሚለው 6 አለ፣ 48 አለ፣ 10 አለ። በዴሲማል ስላልተሰጠን ከዴሲማል ውጭ አፕሮክሲሜት ስታደርጉት ይሄ ደግሞ አፕሮክሲሜትሊ ወደ 36 ነው የሚጠጋው። ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። እናንተ ሳንድ ቢጠየቅ ኮርስ አግሪጌት ቢጠየቅ ተብሎ ወይም አሲዩም አድርጋችሁ በተለያየ መልኩ ሶልቭ ማድረግ ትችላላችሁ። ሌላው ደግሞ ከአርሲ የተጠየቀ ጥያቄ ነው። እንግዲህ እስካሁን የተለያዩ ኮርሶች ጥያቄዎችን እያየን ነው። የመጀመሪያው ጥያቄ ቢልዲንግ ኮንስትራክሽን ነበረ። ሁለተኛው ጥያቄ ደግሞ የኳንቲቲ ሰርቬይንግ ጥያቄ ነው። አሁን ደግሞ የአርሲን ጥያቄ እናያለን። እንደ ሳምፕልም እንዲሆናችሁ ነው። ቢያንስ ከነዚህ ኮርሶች አንዳንድ ቻፕተር ሪቫይዝ እያደረግን ነው ማለት ነው። ቢልዲንግ ኮንስትራክሽን ላይ ስለ ብሪክ ሌአውት ወይም ስለ ብሪክ ታይፕ እና ቦንድ ባጭሩ ሪቫይዝ አድርገናል። ኳንቲቲ ሰርቬይ ላይ ደግሞ በሚክስ ሬሾ የትኛውም አይነት ጥያቄ ብትጠየቁ በዚህ መልኩ ነው ሶልቭ የምታደርጉት። አሁን ደግሞ እስኪ ስለ አርሲ ስለ ዲዛይን ሜቶዶች እኒህ የተጠየቀ ጥያቄ ነው። ይሄ በ2016 ሰኔ ላይ የተጠየቀ ጥያቄ ነው። which of the following method is the best for the design of steel structure ይላል። working stress method, earthquake load method, limit state method, ultimate load method ይለናል። ኢንፋክት ኢን ጀነራል አርሲ ላይ እንደተማራችሁ 3 አይነት ዲዛይን ሜቶዶች ናቸው ያሉት። ወርኪንግ ስትረስ ሜቶድ፣ ሊሚት ስቴት ሜቶድ እና አልቲሜት ሎድ ሜቶድ። ይሄ እርዝኩዊክ ሎድ ሜቶድ የሚባል ጭራሽ የለም። እርዝኩዊክ ሎድ ነው እንጂ ሜቶድ የሚባል የለውም።
ስለዚህ ከነዚህ ከሶስቱ የትኛው ነው ቤስት ዲዛይን ለስቲል ስትራክቸር ነው የሚለው። ከዛ በፊት ግን በተደጋጋሚ ሊጠየቅ ስለሚችል ሌላ ጊዜ ስለ ሶስቱ ሜቶዶች ባጭሩ ሪቫይዝ ላድርግላችሁ። ሉክ ስትራክቸራል ዲዛይን ሜቶድ እስካሁን በሲቪል ኢንጂነሪንግ ታሪክ ሶስት አይነት ዲዛይን ሜቶዶችን ነው በዓለም ላይ የተዋወቁት። የመጀመሪያ መሐንዲሶች ስትራክቸሮችን ዲዛይን ሲያደርጉ ይጠቀሙት የነበረው ዲዛይን ሜቶድ ወርኪንግ ስትረስ ሜቶድ ነው የሚባለው። የእርሊየስት ሜቶድ ነው ይሄ። ወርኪንግ ስትረስ ሜትድ ስንል ምን ማለታችን ነው? ከስሙም እንደምንረዳው ስትረስ ስትሬን ዲያግራም ላይ ወይም ማቴሪያል ላይ እንደምታስታውሱት አንድ ማቴሪያል ለምሳሌ ስቲልን ኮንሲደር ብናደርግ የዚህ አይነት ሼፕ አለው። ስትረስ ቨርሰስ ስትሬን ድሮ ብናደርግ የመጀመሪያው ሪጅን ኢላስቲክ ሪጅን ይባላል። ከዛ ፕላስቲክ ሪጅን፣ ፐርፌክትሊ ፕላስቲክ፣ ፌለር ሪጅን እያልን ከፋፍለነዋል ይሄን ሪጅን። የመጀመሪያው ኢላስቲክ ፕሮፖርሽናል ሊሚት ላይ ያለው ስትረስ ይችኛዋ ስትረስ ይልድ ስትረስ ትባላለች እያለን ከዛ እዚህ ፌለር ላይ እዚህ መጨረሻው አልቲሜት ስቴጅ ላይ ሲደርስ ይችኛዋ ስትረስ ደግሞ አልቲሜት ስትረስ ይባላል ሲግማ ዩ እያለን ስትረስ ስትሬን ዲያግራም ላይ ያጠናነው ፕሮፐርቲ አለ። ይሄ ማቴሪያል ፕሮፐርቲ ነው። በተለይ የሪንፎርሲንግ ስቲል ስትረስ ስትሬን ዲያግራም ነው። ይሄ ለኮንክሪት የሚሰራ ይሄ ዲዛይን ወርኪንግ ስትረስ ዲዛይን ሜተድ ምንድነው ፊሎሶፊው? ፋክተር ኦፍ ሴፍቲ የሚሰጠው ለይልድ ስትረስ ነው። እዚችኛዋ ላይ ያለውን ቴስት ስትሰሩ እዚህ ጋር ያገኛችሁትን ስትረስ ነው ለፋክተር ኦፍ ሴፍቲ አካፍላችሁ ዲዛይን የምታደርጉት ነው። ወርኪንግ ስትረስ ሜተድ የምትጠቀሙ ከሆነ አልቲሜት ሎድ ሜተድ የምንለው ደግሞ እናየዋለን። እሱ ደግሞ ይሄኛውን ስትረስ ነው የሚጠቀመው። ሊሚት ስቴት ዲዛይን ሜተድ የምንለው ደግሞ ሁለቱንም ይጠቀማል። የሶስቱን ልዩነት በደንብ አንደርስታንድ ማድረግ አለብን ማለት ነው። ስለዚህ ይሄ ስለ ኢላስቲክ ቲዮሪ ነው የሚያወራው። የትኛውን ኮንክሪትም ስቲልም ቢሄቭ የሚያደርጉት ሎድ ሲያርፍባቸው እንደ ኢላስቲክ ማቴሪያል ነው እያለን ያለው። ምክንያቱም ይችን ስትረስ ተጠቀመ ማለት ከዚህ በኋላ ያለውን ይሄንን ሪጅን ኮንሲደር አያደርግም ማለት ነው። ስለዚህ ፋክተር ኦፍ ሴፍቲ አፕላይድ የሚያደርገው ይልድ ስትረስ ላይ ነው። ይችኛዋን ነው ለፋክተር ኦፍ ሴፍቲ አካፍሎ ወደ ዲዛይን የሚጠቀመው። አንድ ኢንዳይሬክትሊ ዲፍሌክሽን እና ክራክ ወይም ሰርቪስቢሊቲ ስቴቶች ሳቲስፋይድ ይሆናሉ። ያ ማለት ይሄን ሜትድ ተጠቅማችሁ ዲዛይን የምታደርጉ ከሆነ እጅግ በጣም ሴፍ ነው፣ ነገር ግን በጣም አንኢኮኖሚካል ነው ማለት ነው። ምክንያቱም ከዚህ በኋላ ያለውን የማቴሪያሉን ስትሬንግዝ ኢግኖር እያደረግን ነው በዚህኛው ብቻ ዲዛይን የምናደርግ ከሆነ። ይሄ የመጀመሪያው ኮንሰፕት ነው። በጣም ሲምፕል ነው፣ ነገር ግን ኮንዘርቫቲቭ ነው። ኮንዘርቫቲቭ ማለት ፈሪ መሐንዲስ ነው ይሄን ፊሎሶፊ የሚጠቀመው። ማቴሪያል ስትሬንግዙ እስከዚህ ሆኖ ሳለ ይሄን ያክል ሎድ መሸከም እየቻለ አይ መሸከም የሚችለው በዚህ ነው ብለን ይሄንን ኢግኖር አድርገን ዲዛይን እያደረግን ነው። ለዛ ነው ኮንዘርቫቲቭ የተባለው። ነገር ግን አን ኢኮኖሚካል ነው፣ ብዙ ብረት እንድንጠቀም ያስገድደናል ይሄን የምትጠቀሙ ከሆነ። ከሴፍቲ አንጻር ካየነው ግን በጣም ሴፍ ነው። አሁን ላይ አንጠቀሙም፣ ሬር ነው። ለአካዳሚክ ፐርፐዝ እና ኦልደር ኮዶች ላይ ካለ ነው እንጂ ይሄንን ሜትድ በአሁኑ ሰዓት አንጠቀምም። የመጀመሪያው ይሄ ነው። በዚህ ዙሪያ የተለያየ ጥያቄ ልትጠየቁ ስለምትችሉ እነዚህን ኮንሰፕቶች ያዟቸው። ሁለተኛው አልቲሜት ሎድ ሜትድ ነው። አሁን እንዳልኳችሁ ስትረስ ስትሬን ዲያግራም ላይ ይችኛዋን ሎድ የምትጠቀሙ ከሆነ ይችን አልቲሜት ወይም ፌለር ሎድ እንላታለን። ከዚህ በኋላ ያው ማቴሪያላችን ፌል ያደርጋል። ይችኛዋን ስትረስ ለፋክተር ኦፍ ሴፍቲ አካፍላችሁ ለዲዛይን የምትጠቀሙ ከሆነ ይሄኛው ደግሞ አልቲሜት ሎድ ሜትድ፣ የወርኪንግ ስትረስ ሜትድ ተቃራኒ ማለት ነው። ኮላፕስ ሎድ ማለት ይችን ሎድ ነው ለዲዛይን የምንጠቀማት ነው፣ በጣም ማክሲመም። ይሄ ፋክተር ኦፍ ሴፍቲ የሚሰጠው ለሎድ ነው። የመጀመሪያው ወርኪንግ ስትረስ ለማቴሪያል ስትሬንግዝ ነው ፋክተር ኦፍ ሴፍቲ የሚሰጠው፣ ተቃራኒ ነው ማለት። ይሄኛው ደግሞ ለላይቭ ሎድ ለዴድ ሎድ ነው ማለት ነው ፋክተር ኦፍ ሴፍቲ። ኢቭን እነዛ ሎዶች ደግሞ አልቲሜቱን ነው የሚወስደው ነው። ሰርቪስቢሊቲ ሊሚት ስቴት ደግሞ በዚህ ኬዝ ኮንሲደር አልተደረገም። ምክንያቱም ማቴሪያሉ ላይ ሎድ አፕላይ ሲደረግ ይልድ ስትረስ ላይ ከደረሰ በኋላ ዴፊኔትሊ ዲፍሌክሽን ይኖራል፣ ክራክ ይኖራል እዚህ ሪጅን ውስጥ እያለ ማቴሪያሉ ፌል እስከሚያደርግ ድረስ። ስለዚህ በዚህ ነው ዲዛይን ያደረጋችሁት ማለት ማቴሪያሉ ፌል እስኪያደርግ ድረስ ዲፍሌክት ሊያደርግ ይችላል ስትራክቸራችሁ፣ ነገር ግን ፌል አይሆንም ነው። ይቺ ፌል እንዳትሆን ነው እንጂ ስትራክቸራችሁን ኢንሹር የምታደርጉት ክራክ እንዳይኖር ዲፍሌክሽን እንዳይኖር ማድረግ አትችሉም ይሄን ሜትድ የምትጠቀሙ ከሆነ። ለዛ ነው በጣም ኢኮኖሚካል ነው የሚባለው፣ ምክንያቱም የመጨረሻው የማቴሪያሉን ስትሬንግዝ እየተጠቀምን ስለሆነ። ስለዚህ በጣም ኢኮኖሚካል ነው፣ ነገር ግን አንሴፍ ሊሆን ይችላል። ምክንያቱም ተጨማሪ ሎዶች አክሲደንታል የሆኑ ሎዶች ቢከሰቱ ኦልሬዲ ማቴሪያሉ አክሲደንታሊ ፌል ያደርጋል፣ ዳክታይል ፌለር ይኖረዋል።
ሰርቪስቢሊቲ ሊሚት ስቴት ወይም ሰርቪስቢሊቲ ኮንሲደር አልተደረገም። ክራክ፣ ዲፍሌክሽን የመሳሰሉት ማለት ነው። ከወርኪንግ ስትረስ ሜትድ አንጻር ኢኮኖሚካል ነው። እንዳልኳችሁ ዲፍሌክሽንን፣ ቫይብሬሽንን፣ ዱሬቢሊቲን ኢግኖር አድርጓል። እነዚህ ሰርቪስቢሊቲ ሊሚት ስቴት የሚባሉት። ይሄኛው ደግሞ በማን ነው ሪፕሌስ የተደረገው? በሊሚት ስቴት ዲዛይን ሜትድ። አሁን ላይ የምንጠቀመው በጣም ሞደርን ኢኮኖሚካል እና ሴፍ የሆነው ዲዛይን ሜትድ ሊሚት ስቴት ሜትድ ነው። ይሄኛውም ኦልሬዲ እየቀረ ያለ ሜትድ ነው ማለት ነው። ምክንያቱም በተለይ ሰርቪስቢሊቲ ዲፍሌክሽን ሃይ የሆነ ዲፍሌክሽን የሚኖረው ከሆነ ፌል ባያደርግ እንኳ ይረብሻል። ቫይብሬሽን የሚኖረው ከሆነ ሰዎችን ዲስኮምፎርት እንዲሰማቸው ያደርጋል። ስለዚህ ይሄኛውም ሞደርን የሚባል የዲዛይን ሜተድ አይደለም። የመጨረሻውና ሶስተኛው ኢቭን የኛ ኮድ አሁን የሚጠቀመው ሊሚት ስቴት ዲዛይን ሜተድ ነው። ዩሲኤስን ኮንሲደር ብታደርጉ የትኛውንም ስትራክቸር ዲዛይን ሲያደርግ አልቲሜት ሊሚት ስቴት እና ሰርቪስቢሊቲ ሊሚት ስቴትን ነው ኮንሲደር የሚያደርገው። ኢቭን ኮዱ ላይ አይታችሁ ከሆነ አልቲሜት ሊሚት ስቴት ዲዛይን ፎር ፍሌክቸር፣ ሰርቪስቢሊቲ ሊሚት ስቴት ዲዛይን ፎር ዲፍሌክሽን፣ ፎር ክራክ እያለ ነው የሚያስቀምጠው ፎርሙላዎችንም እያንዳንዱን ስታንዳርድ። ስለዚህ በእኛ ኮድም የምንጠቀመው ሊሚት ስቴትን ነው። ሞደርን የሚባለው እኛ የተጠየቅነው አሁን ይሄ ነው። መልሱ ሊሚት ስቴት ነው የሚሆነው ማለት ነው። ሊሚት ስቴት ላይ ሁለቱንም ኮንሲደር ያደርጋል። ሉክ ወርኪንግ ስትረስ ሜትድ ላይ በጣም አንኢኮኖሚካል ነው ብለናል። አልቲሜት ሎድ ላይ ደግሞ አንሴፍ ነው ብለናል። ስለዚህ ሁለቱንም ባላንስ ያደረገ ዲዛይን ሜትድ ነው ማለት ነው። ያ ማለት ምን ማለት ነው? ሊሚት ስቴት ሲባል ልትጠየቁ ትችላላችሁ። ከሚከተሉት ውስጥ ሊሚት ስቴት የሆነው ተብሎም ተጠይቋል። ሊሚት ስቴት ማለት ኦልሬዲ ስትራክቸሩ ፌል የሚያደርግበት ስቴት ማለት ነው። ፌለር ስቴት እንደማለት ነው። ለምሳሌ ኮላፕስ ሙሉ በሙሉ ስትራክቸራችን ፌል ሲያደርግ ሊሚት ስቴት ላይ ደርሷል ማለት ነው። ስትሬንግዙን የሚያጣ ከሆነ ኦልሬዲ ፌል ያደርጋል። ይሄም ሊሚት ስቴት ነው። ስታቢሊቲ ወይም ኢኩሊብረሙን ሲያጣ፣ ለምሳሌ ሽሮል አሬንጅመንት ሮንግ ዳይሬክሽን አርዚኩዊክ የሚመጣው በኤክስ ሆኖ እናንተ ደግሞ የወላችሁን ለምሳሌ ይሄ ቢሆን ቢውልዲንጋችሁ አርዚኩዊክ በኃይለኛው የሚመጣው በዚህ ዳይሬክሽን ቢሆን እናንተ ሽሮላችሁን ወደዚህ ዳይሬክሽን ሎንገር ዳይሜንሽኑ እንደዚህ ብታረጉ፣ እንደዚህ አሬንጅ ብታረጉ ዩዥዋሊ ለሃይ ራይዝ ቢልዲንግ ነው ይሄ የሚሰራው። እንደዚህ አሬንጅ ብታረጉ ስትራክቸሩ ፌል ያደርጋል። በምን ምክንያት? አሬንጅመንታችሁ ሮንግ ስለሆነ። አርዚኩዊክ በዚህ መልኩ በኃይለኛው የሚመጣ ከሆነ ወላችሁ መሆን ያለበት ዳይሬክሽኑ ቲክነሱ ስለሆነ ሃይ ስቲፍነስ ያለው እንደዚህ ነው አሬንጅ መደረግ ያለበት። ሎንገር ዳይሜንሽን ፓራላቱ ዘአርዚኩዊክ መሆን ስላለበት ይሄ በአሬንጅመንት ምክንያት ብቻ ፌል የሚያደርግ ከሆነ ኢኩሊብረሙን ወይም ስቴብል አይደለም እንላለን ስትራክቸሩ። እነዚህ በአጠቃላይ አልቲሜት ሊሚት ስቴት ይባላሉ። ሰርቪስቢሊቲ ሊሚት ስቴት የሚባሉት ደግሞ እንደ ዲፍሌክሽን ለእይታ ይረብሻል እንጂ ስትራክቸሩ ፌል እንዲያደርግ አያደርግም። በተለይ ከሊሚቱ በታች ከሆነ ኢቢሲኤስ ላይ ያለ ሊሚት አለ። ከዛ ሊሚት ያነሰ ከሆነ ስትራክቸሩ ፌል አይሆንም። ነገር ግን እይታን ይረብሻል፣ ወሎች ክራክ እንዲሆኑ ሊያደርግ ይችላል። ክራኪንግ፣ ቫይብሬሽን እነዚህ ሰርቪስቢሊቲ ሊሚት ስቴት ይባላሉ። ይሄም ሊጠየቅ ይችላል። ከሚከተሉት ውስጥ ሰርቪስቢሊቲ ሊሚት ስቴት የሆነው ወይም ያልሆነው ተብሎ ከተጠየቀ ዲፍሌክሽን፣ ክራክ እና ቫይብሬሽን መሆን አለበት። ይህንንም እንድታስታውሱ ነው ስለሚጠየቅ ነው ቢሹ። ይሄኛው ደግሞ ፓርሻል ሴፍቲ ፋክተር ለሎድም ይሰጣል፣ ለማቴሪያልም ይሰጣል። ከዚህ በፊት ያየነው ላይ ወርኪንግ ስትረስ ሜትድ ላይ ለማቴሪያል ነው ፋክተር ኦፍ ሴፍቲ የሰጠው ለማቴሪያል ብቻ። አልቲሜት ሎድ ሜትድ ላይ ሁለተኛው ሜትድ ላይ ስለ ሎድ ነው ፋክተር ይሰጣል። ሊሚት ስቴት ከሆነ ግን ለሁለቱም ይሰጣል። ኢቢሲኤስ ላይ አይታችሁ ከሆነ ሎድን ፋክተር ሲያደርግ በአዲሱ ኮድ መሰረት 1.35 ዴይ ሎድ ፕላስ 1.5 ላይቭ ሎድ ብሎ ያስቀምጣል። ይሄም ሊጠየቅ ስለሚችል እንድታስታውሱት ነው። ሉክ ያ ማለት ምን ማለት ነው? ለዴድ ሎዱ 35% ጭማሪ ሰጥቷል። ምክንያቱም እኛ ካሰብነው በላይ ዴድ ሎድ ሊጨምር ስለሚችል ስትራክቸሩ። ለላይቭ ሎድ ደግሞ 50% ይጨምራል ዲዛይን ሲደረግ። ይሄ ዲዛይን ሎዳችን ይሄ ዲዛይን ሎድ ነው። ስለዚህ ይሄን ኮምቢኔሽን የምንጠቀመው ለሎድ ፋክተር ስለሚሰጥ ነው ኢቢሲኤስ። እንደገና ሰርቪስቢሊቲ ሊሚት ስቴት ላይ አይታችሁ ከሆነ ለማቴሪያል ስትሬንግዝ ፋክተር ኦፍ ሴፍቲ ይሰጣል። ለምሳሌ ኮንክሪት ከሆነ ኤፍሲዲ የኮንክሪት ካራክተሪስቲክ ዲዛይን ስትሬንግዙ ኤፍሲኬው ሲካፈል ለፓርሻል ፋክተር ኦፍ ሴፍቲ ኦፍ ኮንክሪት ብሎ ጋማ ሲ ይላል። ለስቲልም እንደዚሁ ለሬንፎርስመንቱ ኤፍዋይዲ ማለት ይሄም ተጠይቋል እናየዋለን። ኤግዚት ኤግዛም ስለተጠየቀ ነው። ኤፍዋይዲ ማለት ደግሞ ኤፍዋይኬ ለስቲል ፋክተር ኦፍ ሴፍቲ ጋማ ኤስ ስላል ነው። ኢቢሲኤስ ላይ ዋይሲን 1.5 ያደርጋል። ያ ማለት የማቴሪያሉን ስትሬንግዝ በ50% ይቀንሳል። እኛ ፋክተሪው ካስቀመጠው ለምሳሌ የብረት ስትሬንግዝ
400 ሜጋ ፓስካል ነው ብሎ ብረቱ ላይ ከተጻፈ እኛ ዲዛይን ስናደርግ ግን 400 በተለያየ ምክንያት ላይሆን ይችላል ብለን መሆን አለበት። ከዛ በታች ማድረግ አለብን ነው ስትሬንግዙ። ሶ ኢን ጀነራል ፋክተር ኦፍ ሴፍቲ ስትራክቸራል ዲዛይን ላይ ለሎድ ከሆነ እንጨምራለን፣ ለስትሬንግዝ ከሆነ እንቀንሳለን። ይህም ፕሪንሲፕል ማስታወስ አለብን። ሶ አልቲሜት ሊሚት ስቴት እና ሰርቪስቢሊቲ ሊሚት ስቴት የሊሚት ስቴት ሜቶዶች ናቸው የምንለው ለዛ ነው። ይኸው ለማቴሪያል ስትሬንግዝ ቀንሷል፣ ለሎድ ደግሞ ጨምሯል። ስለዚህ ሎድም ማቴሪያል ስትሬንግዝንም ኮንሲደር ያደርጋል ማለት ነው ሊሚት ስቴት ለሁለቱም። ኢቢሲኤስ ላይ ለዛ ነው ይሄ የተቀመጠው። ኢቭን ሰርቪስቢሊቲ ኤክስፕሊሲትሊ ቼክድ ሰርቪስቢሊቲ ሊሚት ስቴት ቼክ ብሎ ያስቀምጣል። ለዲፍሌክሽን፣ ለክራክ ዊድዝ፣ ለፐንቺንግ ሼር፣ ለዋይድ ቢም ሼር እያለ የሚያስቀምጠው ሰርቪስቢሊቲን ለብቻው ኮንሲደር ስለሚያደርግ ነው። ሶ ገቨርን በሚያደርገው ዲዛይን ሶ ባላንስድ የሆነ ሴፍቲ እና ኢኮኖሚ ባላንስ ሆነዋል። በጣም ሞደርን ነው። ካልኩሌሽኑ ሞር ኦፍ ኮምፕሌክስ ይሆናል። ግልጽ ነው። ሞስት ዋይድሊ አዶፕትድ አሁን የምንጠቀመው በጣም ዋይድሊ የምንጠቀመው ሜተድ ሊሚት ስቴት ነው። ሶ በዚህ በኩል በተለያየ መልኩ ብትጠየቁ በቀላሉ መመለስ ትችላላችሁ ነው። እስኪ ወደ ጥያቄያችን እንመለስ። አሁን which of the following method is the best for design of steel structure? look ለስቲል ስትራክቸር የሚሆን ለኮንክሪት ወይም ለተለያዩ ስትራክቸሮች ስቲል የምንጠቀመው ሊሚት ስቴት ነው አሁን። ስለዚህ ቤስት የሚባለው ሊሚት ስቴት ነው። ወርኪንግ ስትረስ አንኢኮኖሚካል ነው ብያችኋለሁ። አርዚኩዊክ የሚባል የለም። ሊሚት ስቴት የስ። አልቲሜት ሎድ ሜተድ አንሴፍ ነው። ስለዚህ እነዚህ ዲሜሪት ስላላቸው ቤስት የሚባለው ሊሚት ስቴት ዲዛይን ሜተድ ነው ማለት ነው። ሌላው አሁንም በ2016 ኤግዛም ላይ የተጠየቀ ጥያቄ ነው። ዘ ዲዛይን ስትሬንግዝ ኦፍ ስቲል ኢን ሊሚት ስቴት ዲዛይን ኢዝ ዳሽ ይላል። ይህም ለኮተም ትምህርት ክፍል በ2016 የተጠየቀ የኤግዛም ጥያቄ ነው። ሶ እስኪ እንየው። ሉክ ኤፍዋይ ኦቨር 1.5 0.87 ኤፍዋይ ኦቨር 0.87 0.87 ኦቨር 1.5 ኤፍዋይ ይላል። ሶ ይሄ ከፓርሻል ፋክተር ኦፍ ሴፍቲ ጋር የሚያያዝ ነው። አሁን የገለጽኩላችሁ ማለት ነው። ሉክ እዚህ ጋር ምን ብያችኋለሁ? የስቲል ስትሬንግዝ ዲዛይን ስትሬንግዙ ኤፍዋይኬ ኦቨር ፓርሻል ፋክተር ኦፍ ሴፍቲ ፎር ስቲል ነው ብያችኋለሁ። ይሄን ደግሞ ኢቢሲኤስ ላይ ታገኙታላችሁ። በአዲስ ኮድ ሲኤስ 149 ላይ ለኮንክሪት ፓርሻል ፋክተር ኦፍ ሴፍቲ 1.5 እንደሆነ ለስቲል ደግሞ 1.15 ይችኛዋ 1.15 ሉክ ኢቭን ኮንክሪት ሳይት ላይ ፕሮዲውስ ስለሚደረግ የተለያዩ ሪዳክሽን ፋክተሮች ስለሚኖሩ ፐርሰንቱ 50% ፋክተር ኦፍ ሴፍቲ ይሰጣል። ስቲል ግን ፋብሪካ ላይ ተመርቶ ስለሚመጣ እንደምታዩት 15% ብቻ ነው ፋክተር ኦፍ ሴፍቲ የቀነሰው ማለት ነው። ስለዚህ ይሄንንም ለምን ሆነ ተብሎም ሊጠየቅ ስለሚችል አንዳንዴ እንደዚህ አይነት ጥያቄዎችም ስለሚጠየቁ ይሄንንም ኖትስ አድርጉ። ኤኒዌይስ ለኮንክሪት 1.5 ነው፣ ለስቲል ደግሞ 1.15። ሌላ ጊዜ ለኮንክሪት ልትጠየቁ ትችላላችሁ። ለምሳሌ የሲ25 ዲዛይን ስትሬንግዙ ስንት ነው ተብላችሁ ብትጠየቁ ይሄን በቀላሉ መመለስ መቻል አለባችሁ። ኤፍሲኬ ኦቨር 1.5 አድርጋችሁ በቀላሉ መመለስ ይቻላል። ያ ማለት ኤፍሲኬያችሁ በድሮ ከሆነ ይሄን ለ1.25 ስታካፍሉ የምታገኙት ሲሊንደሪካል ስትሬንግዝ ነው ኤፍሲኬ የምንለው። በአዲሱ ኮድ ግን ራሱ የሲሊንደሪካል ስትሬንግዝንም ለእያንዳንዱ ኮንክሪት ግሬድ የኪዩብ ስትሬንግዝንም ስላስቀመጠ እዛ ላይ በተቀመጠው መሰረት ነው የምንሰራው። ዩዥዋሊ ስለሚሰጥ የኪዩብ ስትሬንግዝ ከተሰጠ ዳይሬክትሊ ወደ ሲሊንደሪካል ስትሬንግዝ መቀየር አለበት፣ ልክ እንደ ድሮ ለ1.25 አካፍለን ማለት ነው። ምክንያቱም ቴስት የሚሰራው ዩዥዋሊ በኪዩብ ነው። ፎርሙላው ግን የተቀመጠው ኢቢሲኤስ ላይ ወይም የትኛውም ዲዛይን ፎርሙላ የተቀመጠው በሲሊንደሪካል ስትሬንግዝ ነው። ሲሊንደሪካል የሆነ ሳምፕልን አስዩም አድርጎ ነው። ስለዚህ ኦልዌይስ ወደ ሲሊንደሪካል መቀየር አለብን ነው። ይሄንንም ኖትስ እንድታደርጉ ነው። ያው ቲቶር ላይ በዚህም የሰራው ጥያቄ ስላለ እሱን ማየት ትችላላችሁ። ሌላው ኤፍዋይኬ የምንለው ደግሞ የስቲል ግሬድ ነው። በአዲሱ ኢቢሲኤስ ኮድ መሰረት የምንጠቀመው ስቲል ግሬድ ኤስ 400 እስከ ኤስ 600 ነው። ከ400 ሜጋ ፓስካል እስከ 600 ባለው ብቻ ነው መጠቀም የምንችለው። በኦልዱ ኢቢሲኤስ 300ም 360 እንጠቀም ነበር። አሁን ግን ከኤስ 400 በላይ ነው መጠቀም የሚቻለው ይላል አዲሱ ኢቢሲኤስ። ስለዚህ ኤፍዋይኬያችሁ 400 ሊሆን ይችላል፣ 450፣ 460፣ 500 ወይ 600 ሊሆን ይችላል። እሱን ለ1.15 ስታካፍሉ የስቲል ዲዛይን ስትሬንግዝ እናገኛለን ማለት ነው። ስለዚህ ባጭሩ አሁን የተጠየቅነው ኤፍዋይኬን ለስንት ወይም ኤፍዋይ ይልድ ስትረስ ማለት ነው ለስንት ነው የምናካፍለው? ለ1.15። ስለዚህ ይሄንን የተጠየቅነው እስኪ እንየው ምርጫ ላይ ያለው ሉክ
ዘ ዲዛይን ስትሬንግዝ ኦፍ ስቲል ኢን ሊሚት ስቴት ዲዛይን ይለናል። ባይ ዘ ዌይ እነዚህ ፓርሻል ፋክተሮቹ ከላይ የነገርኳችሁ በሊሚት ስቴት ዲዛይን መሰረት ናቸው። ስለዚህ ኤፍ ዋይ ኦቨር 1.5 ይሄ ኤፍሲኬ ለ1.5 የኮንክሪት ነው። ስለዚህ ይሄ ትክክል አይደለም። ይሄ ደግሞ እንደዚህ የሚል ቁጥር አላየንም። አሁን ሲ ላይም ኤፍ ዋይ ለ0.87 ነው። አሁን ባልኳችሁ መሰረት የለም 0.87 ለ1.5 ይላል። ስለዚህ ጥያቄው ተሳስቷል ማለት ነው አይደለም። በደንብ አናላይዝ እንድታረጉት ነው። ሉክ አሁን መልሱ ኤፍ ዋይ ወይም ኤፍ ዋይ ኬ ማለት ትችላላችሁ ይልድ ስትረስ ለማለት ነው። ሲካፈል ለ1.15 ነው። ይሄ ነው መልሱ። ነገር ግን ይቺን ነገር ወደ ምን ቀይሯታል? ያው የተንኮል ያለባት ጥያቄ ናት። አንድን ለ1.15 ብታካፍሉ 0.87 ይሰጣችኋል። ሉክ እዚች ጋር 1 ኦቨር 1.15 ታይምስ ኤፍ ዋይ ማድረግ ይቻላል ማቴማቲካሊ። እሱን ነው እዚች ጋር ሊሸውዱን የሞከሩት። ስለዚህ እንደዚህ መሸወድ የለባችሁም። 1 ሲካፈል ለ1.15 ስንት ነው የሚመጣው? 20 ኦቨር 23 በፍራክሽን አያችሁት 0.8695 እያለ ይቀጥላል። ሶ እዚህ ጋር ጥያቄው በሁለት ዴሲማል ስለሆነ ወደ ሁለት ዴሲማል ስታጠጋጉት 9 ወደ 6 አፕሮክሲሜት ስታደርጉ 7 ይሆናል። ስለዚህ 0.87 ይሆናል ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር 0.87 ታይምስ ኤፍ ዋይ ማለት ትችላላችሁ ነው። ሶ ኢንዳይሬክትሊ በዚህ መልኩ ማስቀመጥ ይቻላል ኢቢሲኤስ ላይ የተቀመጠው። ስለዚህ ይሄን ደግሞ የሚገልጸው ቢ ነው። ስለዚህ መልሳችን ቢ ነው ማለት ነው። እንዳደነግጡ ለየት ያለ ቁጥር ስላለ ቴክኒካል መሆን አለባችሁ። ይችኛዋ ባጭሩ 1 ኦቨር 1.15 ታይምስ ኤፍ ዋይ ማለት ስለሚቻል ብቻ ነው በዚህ መልኩ ነው የገለጿት። እዚህ ጋር ማባዛት ትችላላችሁ። አንድን ደግሞ ለ1.15 ስታካፍሉት ይሄ ይመጣል። ሌላው አሁንም ከኳንቲቲ ሰርቬይ ላይ የተጠየቀ ጥያቄ ነው። ይሄም ብዙ ጊዜ የሚጠየቅ ጥያቄ ነው። What will be the total BOQ for excavating 8 pits having a size of this one? Assume unit rate is 200 ETB ብር per meter square, per meter cube ይለናል። ሶ ቢል ኦፍ ኳንቲቲ ቴክ ኦፍ ከሰራችሁ በኋላ ወደ አማውንት የምንቀይርበት ነው ካስታወሳችሁ። ሶ ቢኦኪው ስናዘጋጅ ኦልዌይስ የምንከተለው መጀመሪያ ቴክ ኦፍ ታዘጋጃላችሁ። ስለዚህ ቴክ ኦፍ ላይ ፎርማቷንም ማስታወስ መቻል አለብን። ታይማይዚንግ ወይም ነምበሩን ታስቀምጣላችሁ። ሶ 8 ፒት ነው ይለናል። ስለዚህ ታይማይዚንጋችን 8 ነው ማለት ነው። ከዛስ ዳይሜንሽን ነው የሚቀጥለው። ዳይሜንሽን ደግሞ እዚህ ጋር ተሰጥቶናል። ይሄ ዳይሜንሽን ወርኪንግ ስፔስ መጨመር አለባችሁ። ምክንያቱም ፒት ኤክስካቬሽን ነው እየተጠየቅን ያለ ነው። ኤክስካቬሽን ላይ ደግሞ ኦልዌይስ ወርኪንግ ስፔስ ኮንሲደር እናደርጋለን። ስለዚህ ሳይዛችን ስንት በስንት ነው? 2.5 ይለናል። የፒታችን ዳይሜንሽን እዚህ ላይ ስንት መጨመር አለብን? ለፒት ዩዥዋሊ ወርኪንግ ስፔስ 25 ሴንቲሜትር ነው የምንጠቀመው። ስለዚህ እዚህ ላይ 0.25 እንጨምራለን። ከዛስ ዳይሜንሽናችን 2 ሜትር ነው። ሌላኛው ሌንግዝ 2 ሜትር ላይ አሁንም ስንት እንጨምራለን? 0.25 ሲባዛ በ2 ምክንያቱም ይሄ በሁለቱም ሳይዝ ስለሚጨመር ይሄን በሁለት አበዛላችሁ፣ ይችኛዋንም በሁለት እናበዛለን። በሁለቱም ሳይዝ ፒት ሲባል ሉክ ለምሳሌ ይቺ ብትሆን ፒታችን በዚህም ወርኪንግ ስፔስ እንጨምራለን፣ በዚህም ወርኪንግ ስፔስ እንጨምራለን። ሶ ይሄ 2.5 ሜትር ከሆነ እዚህ ላይ 0.5 በቀኝ በኩል 0.5 በግራ በኩል፣ ይሄኛው ደግሞ 2 ሜትር ከሆነ አጌን ከላይ 2.5 ከታች 2.5 መጨመር ስላለብን ማለት ነው። ሶ ይሄኛው ስንት ይሆናል? 3 ሜትር ይሆናል። ይችኛዋ 2.5 ሜትር ትሆናለች። የፒታችን ዴብዙ ደግሞ 0.8 ነው። እዚህ ጋር 0.8 ተብሎ ተሰጥቶናል። ስለዚህ እነዚህን ሶስቱን ማባዛት ነው ኳንቲቲ የምንለው። ሶ እዚህ ጋር የምናገኘውን ኳንቲቲ ዩኒት ሬት ደግሞ ቢኦኪው ሲዘጋጅ ቢኦኪው ማለት ሉክ ፋይናል ሬታችን እናስቀምጠው። ሬታችን 200 ብር ነው ብሎናል በሜትር ኪዩብ በ1 ሜትር ኪዩብ። ሶ እኛ የተጠየቅነው ቢኦኪው ነው፣ ቢል ኦፍ ኳንቲቲ። ቢኦኪው ማለት ደግሞ እዚህ ጋር ያለን ነምበር ታይማይዚንግ ሲባዛ በቶታል ኳንቲቲ ሲባዛ በዩኒት ሬት ነው ብያችኋል። ስለዚህ በጣም ቀላል ነው። ስለዚህ ይችኛዋን መጀመሪያ መስራት እንችላለን። ሶ ምንድነው የምናደርገው? እዚህ ካልኩሌተር ላይ መጀመሪያ 3 ሲባዛ በ2.5 ሲባዛ በ0.8 ቶታል ኳንቲቲ ይሰጣችኋል። ሶ ቶታል ኳንቲቲያችን ስንት ነው? 6። ይችኛዋ 6 ናት። ስለዚህ 8 ሲባዛ በ6 ሲባዛ በ200 ነው ማለት ነው መልሳችን። ሶ ምን እናደርጋለን? 8 ሲባዛ በ6 ሲባዛ በ200 በጣም ቀላል ነው። ስንት ነው የሚሆነው? 9600። ስለዚህ መልሳችን የሚሆነው ቶታል ቢኦኪዋችን 9600 ነው። 9600ን የያዘው ምርጫ ደግሞ ሲ ላይ ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሌላው ደግሞ የተጠየቀው ስለ ሲፔጅ ነው። ሲፔጅን እንግዲህ ከቨር ያደረግነው ፋውንዴሽን ኮርስ ላይ ነው። ሲፔጅ ስሩ ፋውንዴሽን ኢን አን አርዝን ዳም ኢዝ ኮንትሮልድ ባይ ፕሮቫይዲንግ ዳሽ ይለናል።
ኢምፐርቪየስ ከቶፍ፣ ቺምኒ ድሬን፣ ሮክ ቶይ፣ ሆሪዞንታል ብላንኬት ይለናል። ይህን ጥያቄ ከመመለሳችን በፊት መጀመሪያ ሲፔጅ ምንድን ነው? ሲፔጅን እንዴት ነው ኮንትሮል የምናደርገው? ምን አይነት ኮንትሮል ሜካኒዝሞች አሉ የሚሉትን ከበር ማድረግ አለብን። ከዚህ በፊትም የሰራሁላችሁ ቪዲዮ ላይ አይተናል። ሲፔጅ ማለት ሲምፕሊ ሙቭመንት ኦፍ ወተር ስሩ ሶይል ወይም ፊል ማቴሪያልስ ማለት ኢምባንክመንት ሊሆን ይችላል ዋትኤቨር። ሲፔጅ ኦልዌይስ ለፋውንዴሽናችን ወይም ለስትራክቸራችን ፌለር ኮዝ የሚሆን ነገር ነው፣ የሚደገፍ ነገር አይደለም። ሲፔጅን ፕሪቬንት ማድረግ መቻል አለብን፣ ኮንትሮል ማድረግ መቻል አለብን። ሲፔጅን እንዴት ነው ኮንትሮል የምናደርገው የሚለውን እስኪ የተወሰነ ፖይንት ልንገራችሁ፣ ምክንያቱም ድጋሜም ሲፔጅን በሚመለከት ሊጠየቅ ስለሚችል ማለት ነው። ሉክ እዚህ ጋር እንደምታዩት እርዝ ዳም ማለት ይሄ ነው። እዚህ ጋር እንደምታዩት ወተር ሪዘርቭ አድርጓል። ይሄኛው ደግሞ እርዝ ዳም ነው፣ በሶይል ፊል ተደርጎ የተሰራ ዳም ማለት ነው። ሲፔጅ የምንለው እዚህ ጋር ያለው ውሃ ወደ ዳውን ስትሪም በውስጥ ሙቭ አድርጎ በዚህ መልኩ ሲወጣ ማለት ነው። አያችሁት? እዚህ ጋር ትልቅ ወንዝ የሚመስል ነገር የፈጠረው እያንዳንዱ በኢምባንክመንታችን አልፎ የመጣው ውሃ ተጠራቅሞ ነው። ይሄ እየቆየ ሲሄድ ዳማችንን ቶታሊ ዲስትሮይ ሊያደርግ ይችላል፣ ፓይፒንግ ኮስ ስለሚያደርግ ማለት ነው። ሉክ መጀመሪያ በትንሹ እዚች ጋር እንደምታዩት ሉክ በትንሹ ውሃ እየወጣ ነው። ከዛ እየቆየ ሲሄድ ቻናል በራሱ ፎርም ያደርጋል። ሉክ የዚህ አይነት ትልቅ ቻናል ወይም ጎርፍ የሚመስል ቻናል ክሬት ያደርጋል። እንደዚህ ኢሮድ እየሆነ ይሄዳል ዳውን ስትሪም ቶያችን። ይሄ እየሰፋ ሲሄድ ሙሉ በሙሉ ይሄ አፈሩ እየተነሳ ይሄዳል። በመጨረሻ ዳሙ ፌል ያደርጋል ማለት ነው። ስለዚህ ሲፔጅ በጣም ሲሪየስ የሆነ ኢሹ ነው ኢምባንክመንት ዳም ላይ። ስለዚህ ይሄንን እንዴት ነው ኮንትሮል የምናደርገው ነው የተጠየቀው። በተለይ ሁለት አይነት ኮንትሮል ሜካኒዝሞች አሉ። አንደኛው ከዚህ ከፋውንዴሽኑ በላይ ያለውን ኢምባንክመንቱን ኮንትሮል የምናደርግባቸው ቴክኒኮች አሉ። ከስር ደግሞ ፋውንዴሽኑን ሲፔጅ እንዳይኖረው ኮንትሮል የምናደርግባቸው ቴክኒኮች አሉ። አሁን የተጠየቅነው ኢምባንክመንቱን ኮንትሮል የምናደርግበት ሳይሆን ፋውንዴሽን ላይ ሲፔጅን እንዴት ነው ኮንትሮል የምናደርገው ተብሎ ነው የተጠየቀው። ሁለቱንም ልንገራችሁ ሌላ ጊዜ ሊጠየቅ ስለሚችል። ኢምባንክመንቱ ላይ ወይም ከላይ እዚህ የሚታየው ፖርሽን ላይ እዚህ የምናየውን ሲፔጅ ኮንትሮል ለማድረግ የምንከተላቸውን መንገዶች ላሳያችሁ። የመጀመሪያው ሮክ ቶይ የሚባለው ነው። ዳውን ስትሪም ላይ ፊልተር ፕሮቫይድ በማድረግ አሁን ያሳየኋችሁን ዳውን ስትሪሙ ላይ ያለውን ኢሮዥን መከታተል ወይም መከላከል ይቻላል። ሉክ እዚህ ጋር እንደምታዩት የመጀመሪያው ፋይን ሳንድ፣ እዚህ ዳውን ስትሪም ላይ ሉክ የዚች አይነት ሼፕ ፊል ታደርጋላችሁ። ሳንድ ሊሆን ይችላል ወደ 15 ሴንቲሜትር ያክል ቲክነስ ያለው የዚህ አይነት ሌየር ፎርም ታደርጋላችሁ። ድጋሜ 15 ሴንቲሜትር ያለው ኮርስ የሆነ ማቴሪያል ኮርስ ሳንድ ፕሮቫይድ ታደርጋላችሁ። ከዛ አሁንም ሶስተኛ ሌየር ልክ በዚህ መልኩ ወደ 15 ሴንቲሜትር የሚሆን ግራቭል ወይም ጠጠር በጣም ትልልቅ ሳይዝ የሆነ ፕሮቫይድ ይደረጋል። እነዚህን ሶስት ሌየሮች ፕሮቫይድ ካደረግን በኋላ ዳውን ፌሱ ላይ እዚህ በትራያንግል ሼፕ የምታዩት ይሄኛው ደግሞ ትልልቅ የሆነ ሮክ ቶይ ፕሮቫይድ እናደርጋለን። ይሄ ሁሉ የሚደረገው ለምንድን ነው? ከዚህ ጋር እቺ ፌራቲክ ላይኗ ማለት ሲፔጅ የሚከተለው ፓዝ ነው። ውሃው በዚህ መልኩ ነው ሙቭ የሚያደርገው በአቬሬጅ እያለን ነው። ይሄን ውሃ ይሄንን ኢሮድ ሳያደርግ ወደ ዳውን ስትሪፕ ሴፍሊ ፊሊተር እንዲሆን ነው። ይሄ ፊሊተር ነው፣ ቶይ ፊሊተር የምንለው ነው። ወይም ሆሪዞንታል ብላንኬትም ልንለው እንችላለን። ወደዚህ ሆሪዞንታሊ ብቻ ፕሮቫይድ የምናደርግ ከሆነ የመጀመሪያው ሜተድ ሮክ ቶይ ፊሊተር ነው ማለት ነው። ይሄንን ፕሮቫይድ በማድረግ ነው የምንከላከለው። አንዱ ሜተድ ይሄ ነው። ይሄ ያስፈለገው ለምንድን ነው? ቅድም እንዳልኳችሁ እዚህ ጋር ሉክ ይሄኛው ኢሮዥን እንዳይኖር ውሃው ሴፍሊ ውሃ በዚህ ውስጥ ማለፉ አይደለም ችግሩ። እየቆየ ሲሄድ ውሃው ኢሮድ ያደረገውና ዳሙን ለፌረር ይጋብዘዋል። ያ ነው ዋናው ዓላማ። ስለዚህ ሴፍሊ እዚህ ውስጥ ኢምባንክመንት ውስጥ የመጣው ውሃ ሴፍሊ ወደ ዳውን ስትሪም እንዲያልፍ ካረግነው ችግር የለውም ነው፣ ስትራክቸራል ዳሜጅ አያመጣም። ትልልቅ ድንጋይ እዚህ ጋር ስታስቀምጡ እንደዚህ በሌየር መጀመሪያ ፋይን ማቴሪያልንም አድርጋችሁ ኢሮዥን አይፈጠርም፣ ፓይፒንግ ኢፌክት ወይም ቻናል ፎርም አያደርግም ነው። ይሄ ነው አንዱ ፕሪቬንሽን ሜተድ። ሁለተኛው ደግሞ ሆሪዞንታል ብላንኬት ፕሮቫይድ በማድረግ ነው። ቅድም እንዳልኳችሁ ሆሪዞንታል ብላንኬት ማለት አሁንም ዳውን ስትሪም አካባቢ ከዚህ የሚመጣው ውሃ እዚህ ጋር ሲፔጅ ወተር ኢሮድ እንዳያደርግ ሴፍሊ ወደዚህ እንዲያልፍ ለማድረግ አሁንም ፋይን እና ከላይ ፋይን ማቴሪያል ታደርጋላችሁ። እንደምታያት ይችኛዋ ሌየር ፋይን ማቴሪያል ናት። ከስር ያለው ይሄኛው ደግሞ ኮርስ ማቴሪያል ነው። ትልልቅ ድንጋይ አይነት ታስቀምጣላችሁ። ሴፍሊ ውሃው ያልፋል። ሆሪዞንታል ፊሊተርም አንዱ የኢምባንክመንት ሲፔጅ ኮንትሮል ሜካኒዝም ነው። ሶስተኛው ደግሞ ፊሊተር ማቴሪያል ኢን ሌየርስ
ፕሮቫይድ ስናደርግ በዚህ መልኩ የምናደርግ ከሆነ ቺምኒ ድሬን እንለዋለን። ይሄ ሉክ የዚህ አይነት ሼፕ ፕሮቫይድ የምታደርጉ ከሆነ ሉክ ፍሎ ይሄ ፍሎኔት ነው የሚያሳየው የውሃችሁን ሙቭመንት ነው የሚያሳየው። በተለያየ መልኩ ከዚህ ከአፕስትሪም ወደ ኢምባንክመንቱ ውሃ ያልፋል። ነገር ግን እዚህ ዳውን ስትሪም ጋር እዚህ አካባቢ እንዳያልፍ ያደርጋል። ይሄ ቨርቲካል ፊሊተሩ ውሃው ይመጣል፣ ወደ ታች ነው የሚወርደው። እንደዚህ ይወርዳል፣ ከዛ ወደዚህ ይወዳል፣ ሴፍሊ ወደ ዳውን ስትሪም ይሄዳል ነው። ሶ በዚህ መልኩ እነዚህም ፋይነር ማቴሪያሎችን እና ኮርስ ማቴሪያል በመጠቀም ነው የዚህ አይነት ሼፕ የምንሰራ ከሆነ ዳማችን ላይ ፊሊተር ማቴሪያል በመጠቀም ይሄን ቺምኒ ድሬን እንለዋለን። ሶ እስካሁን ያየነው ሮክቶይ፣ ሆሪዞንታል ብላንኬት፣ ቺምኒ ድሬን ቢ፣ ሲ እና ዲ ላይ ያሉ ኦፕሽኖች ኢምባንክመንት ሲፔጅን ኮንትሮል ለማድረግ የምንጠቀማቸው ናቸው። ምርጫው ላይ አይታችሁ ከሆነ ቢ፣ ሲ እና ዲ ሮክቶይ፣ ሆሪዞንታል ብላንኬት እና ቺምኒ ድሬን የሚለው እነሱ ኢምባንክመንት። ሌላ ጊዜ ኢምባንክመንት ሲፔጅን ለመከላከል የምንጠቀመው ሜትር ከተባለ ከነዚህ አንዱ ነው የሚሆነው። እኛ ግን የተጠየቅነው ፋውንዴሽን ሲፔጅ ላይ ነው። ፋውንዴሽን ማለት ደግሞ እዚህ የዳማችን ፋውንዴሽን ላይ ነው። በዚህ መልኩ ውሃ እንደዚህ አልፎ ዳማችንን ኢሮድ እንዳያደርገው የምንከተለው ፕሪቬንሽን ሜተድ ነው። የተለያዩ ሜቶዶች አሉ። እስኪ በጣም ኮመን የሆነውን ልንገራችሁ። ሉክ ዩዥዋሊ ከቶፍ ኢምፐርቪየስ ከቶፍ በመጠቀም ነው ይሄንን ፕሪቬንት የምናደርገው። ሉክ እዚህ ጋር ፋውንዴሽናችን ፐርቪየስ ሌየር ይኖረዋል ቶፑ። ከዛ ከስር ደግሞ ኢምፐርቪየስ ሌየር ወይም ሮክ ሊሆን ይችላል የዳማችን ፋውንዴሽን። ሶ አሁን ችግሩ ምንድን ነው? እዚህ ጋር በተለያየ ለምሳሌ በሪፕራፕ በፕሮቴክሽን ሌየር ስቶን በማስቀመጥ ይሄ ኢሮድ እንዳይሆን ታደርጉታላችሁ። ነገር ግን ውሃ ሊያልፍ ይችላል። በዚህ ውሃ አልፎ ወደ ታች ይመጣል፣ ወደ ፋውንዴሽኑ ይገባል። እዚህ አካባቢ ሲወጣ ኢሮድ ሊያደርገው ይችላል። ይሄንንም ዳሙንም አፌክት አድርጎት ፌል ሊያደርግ ይችላል። ሶ ይሄን ለመከላከል ምንድነው የሚደረገው? ዩዥዋሊ የዳማችን ሴንተር ይሄ ከሆነ ከሴንተራችን አፕስትሪም እዚህ አካባቢ ምን ወልና ፕሮቫይድ እናደርጋለን? ከቶፍ ወል። ከቶፍ ወል በሽት ፓይል ሊሆን ይችላል፣ በስቲል በኮንክሪት ሊሰራ ይችላል። በተለያየ ኢምፐርሜስ በሆኑ ማቴሪያሎችም ለምሳሌ ፋይን በሆነ ክሌይ ሶይልም ሊሰራ ይችላል። የዚህ አይነት ስትራክቸር የዳሙ መሃል ላይ የምንሰራ ከሆነ ዴብዙ ከዳሙ ይነሳል። መጨረሻ ኢምፐርቪየስ ሌየር ላይ የሚያልፍ ከሆነ በምንም ተአምር ውሃ ወደዚህ ሊያልፍ አይችልም። ሶ እዚህ ጋር የመጣ ውሃ ወደ ታች ይወርዳል፣ እንደገና ይመለሳል፣ የትም አይሄድም ማለት ነው። ሶ ወደ ዳውን ስትሪም ውሃ እንዳያልፍ የሚያደርግ ስትራክቸር ኢምፐርቪየስ ከቶፍ እንለዋለን። ይሄ ከቶፍ በትረንች መልኩም ሊሆን ይችላል። እዚህ ጋር ፋውንዴሽን ሌየር ላይ ወይም እዚህ ጋር እንደዚህ ኤክስካቬት ይደረግና እዚህ ትሬንቹ ላይ ምን ይሞላል? ፊሊተር ሳንድ ሊሆን ይችላል፣ ኮርስ ማቴሪያል። ያ ማለት እዚህ ጋር የመጣው እዚህ ጋር ፊሊተር እየሆነ ወደ ታች እንዲወርድ ያደርገዋል ማለት ወደዚህ እንዳያልፍ ያደርገዋል ማለት ነው። ሶ የዚህ አይነት ስትራክቸር ወይም እዚህ ጋር ከቶፍ ባሪየር ልንለው እንችላለን። በዚህ መልኩም ኮንስትራክት ሊደረግ ይችላል። ትሬንች ያልኳችሁ ይሄ ነው። አሁን ይሄ በክሌ ኢምፐርቪየስ የሆነ ማቴሪያል ከዚህኛው ፊል ማቴሪያል አንጻር ኢምፐርቪየስ የሆነ ማቴሪያል ፕሮቫይድ ይደረጋል። ውሃ ወደ ታች እንዳያልፍ የሚያደርግ ባሪየር ማለት ነው ባጭሩ። እዚህ ጋር እንደምታዩት ቱ ፕሪቬንት ዘ ሲፔጅ ስሩ ፋውንዴሽን ኦፍ ዳም ይላል። ስለዚህ መልሳችን ኢምፐርቪየስ ከቶፍ ነው የሚሆነው። እኛ የተጠየቅነው በፋውንዴሽን ሲፔጅን ለመከላከል ስለሆነ ማለት ነው። ሶ ሲፔጅ ስሩ ፋውንዴሽን ኢን አነር ዘ ዳም ኢዝ ኮንትሮልድ ባይ ይለናል። ዴፊኔትሊ ኢምፐርቪየስ ከቶፍ ፕሮቫይድ በማድረግ ነው። ቺምኒ ድሬን፣ ሮክቶይ እና ሆሪዞንታል ብላንኬት እነዚህ ሶስቱ ምንን ነው ፕሪቬንት የሚያደርጉት? ሲፔጅ ስሩ ፋውንዴሽን ሳይሆን ኢምባንክመንት ተብሎ ከተጠየቀ በዛ መልኩ ትመልሳላችሁ ማለት ነው። ሌላው ደግሞ ከሃይዌይ ኮርስ ላይ የተጠየቀ ጥያቄ ነው። ስለ ስቶፒንግ ሳይዝ ዲስታንስ ነው። ኤካር ኢዝ ትራቨሊንግ ዳውን ሂል ኦን ኤ ሰብ አርባን ሮድ ዊዝ ኤ ግሬድ ኦፍ 4% አት ኤ ስፒድ ኦፍ 56 ኪሎ ሜትር per hour with the coefficient of friction between tire and road is 0.3. Determine the required stopping side distance. Use perception reaction time 2.5 ይላል። ሶ ይሄ ዳይሬክትሊ ፎርሙላውን የስቶፒንግ ሳይድ ዲስታንስ ፎርሙላ አስታውሳችሁ እንድትመልሱ የተጠየቀ ጥያቄ ነው። ስለዚህ የተሰጠን ምንድነው? ዳውንዋርድ ግሬድ ነው፣ እንደዚህ አይነት ሮድ ነው። ስለዚህ ይችኛዋን ኔጌቲቭ እናደርጋለን በኢራ ማኑዋል መሰረት። ስፒዳችን 56 ነው። ፍሪክሽን ኤፍ የምንለው 0.3 ነው። ታይም ሪያክሽን ታይም 2.5 ሰከንድ ነው። ስለዚህ ይሄንን ኢራ ማኑዋል ላይ ባለው ፎርሙላ በዚህ ፎርሙላ ይሄን ኢራ ማኑዋል ላይ ታገኙታላችሁ። ይሄን ፎርሙላ ካስታወሳችሁ ነው ጥያቄ የምትመልሱ። የካልኩሌሽን ጥያቄ አለ ወይም የአናሊሲስ ጥያቄ አለ ከተባለ እዛ ፖርሽን ላይ ይሄንን ጥያቄ ማስታወስ አለብን ማለት ነው። ሶ ዳይሬክትሊ የተቀመጠውን ፎርሙላ ሰብስቲዩት ማድረግ ነው። ሉክ ዲ ማለት ስቶፒንግ ሳይድ ዲስታንስ በሜትር ነው። ኦልሬዲ እዚህ ጋር ዲፋይን ስላደረገልን ቀጥታ መጠቀም ትችላላችሁ።
ቲ ድራይቨር ሪያክሽን ታይም ነው። ያ ማለት ስቶፒንግ ሳይድ ዲስታንስ ሲባል ባይ ዘ ዌይ ሉክ ይሄ መንገድ አለ፣ አንድ ሹፌር እያሽከረከረ ነው እንበል እዚህ ጋር የሆነ ኦብጀክት እዚህ ጋር ቢያይ ይሄን ኦብጀክት ሳይገጭ ለማቆም ሴፍ የሆነው ዲስታንስ ስንት ነው ነው። ያ ማለት ድንገት ብሬክ ብትይዙ ራሱ መኪናው በአንዴ ጸጥ አይልም፣ የተወሰነ ዲስታንስ ይጓዛል። ያን ዲስታንስ ነው አሁን የተጠየቀው። ስቶፒንግ ሳይድ ዲስታንስ ማለት ኦብስታክሉን ሳንገጨው በሆነ ክሊራንስ ማቆም የምንችልበት ዲስታንስ ማለት ነው። ሶ እነዚህን በመጠቀም ሲምፕሊ ካልኩሌት ማድረግ ይቻላል። 0.28 as it is 0.278 ታይምስ ቲ ሪያክሽን ታይም 2.5 ሰከንድ ነው ተብሎ ነው። ስለዚህ 2.5 ሰከንድ ሲባዛ ስፒድ 56 ነው። ምክንያቱም እዚህ ጋር ስፒዱን በኪሎ ሜትር ፐር አወር ዩኒት እዚህ ባለው ስለሆነ የተሰጠን ኮንቨርት ማድረግ አይጠበቅባትም። ከተጠየቀ ግን ሌላ ጊዜ ለምሳሌ ሜትር ፐር ሰከንድ ከሆነ ወደ ኪሎ ሜትር ፐር አወር መቀየር አለባችሁ። እዚህ ጋር የተሰጠው 56ቱን ማለት ነው፣ እንዳትሸወዱ። ዜን ፕላስ ይልና ቪ ስኩዌር ደግሞ 56 ነው ብያችኋለሁ። ስለዚህ 56 ስኩዌር እንላለን ዲቫይድ ባይ 254 በብራኬት ኤፍ ማለት 0.3 ነው ብለናል። ፍሪክሽን ኮኤፊሽንት ናት። ዳውን ሂል ስለሚል ይቺ ግሬድ ናት። ጂ ማለት ዳውን ሂል ስላለ ኔጌቲቭ ነው ይለናል። አያችሁ የራማኑዋ ላይ ራሱ ዳውን ሂል ከሆነ ኔጌቲቭ ውሰዱ ይላል። ስለዚህ ማይነስ ታደርጋላችሁ። 4% ነው የሚለን። 4% ማለት ደግሞ ለመቶ ስለሚካፈል እዚህ ፎርሙላውም ላይ ለ0.04 እንቀንሳለን ማለት ነው። ሰው ይሄንን ካልኩሌት ማድረግ ነው በቃ፣ ሌላ ምንም ተአምር የለውም። በጣም ቀላል። ሶ ምን እናደርጋለን? እችን ካንስል አድርጋትና ሉክ 0.278 ሲባዛ በ2.5 ሲባዛ በ56 ስንት ይሆናል? በዴሲማል 38.92። ስለዚህ እዚች ጋር 38.92 ይሄኛው ኤክስፕሬሽን ማለት ነው ሲደመር ይሄኛው፣ እችኛዋንም ድጋሜ ካልኩሌት እናደርጋለን ማለት ነው። ፕላስ ይሄኝ ከስር ያለውን መጀመሪያ እንስራው። 254 በቅንፍ አድርገውና 0.3 ማይነስ 0.04 ብራኬቱን ልዝጋው። ይሄ ዲኖሚኔተሩ ነው። አጠቃላይ ስንት ይሆናል? 66.04። ይሄኛው ሙሉ ተርሙ 66.04 ነው። ስለዚህ 56 ስኩዌር ማለት እችላለሁ ሲካፈል ለ66.04 ስንት ነው የሚሆነው? 47.48። ስለዚህ እዚህ ጋር 47.48። ስለዚህ ሁለቱን ስትደምሩት ይሄ ሙሉ ኤክስፕሬሽኑ ነው። ይሄ ስንት ይመጣል? 38.92 ሲደመር 47.48 ስንት ነው የሚሆነው? 86.4 ሜትር ማለት ነው። በሜትር ስለሆነ ሉክ ዲስታንስ በሜትር ስለሆነ ፎርሙላችን ሶ ይሄን በቀላሉ መመለስ እንችላለን ማለት ነው። እዚህ ምርጫ ላይ 86.4 የሚል መኖር አለበት። ሉክ ዲ ላይ 86.4 ሜትር ይለናል። መልሳችን ይሄ ነው የሚሆነው። ሌላው ደግሞ ከኮስት ኢንጂነሪንግ ኮርስ ላይ የተጠየቀ ጥያቄ ነው። which one of the following is difference between the work actually performed and the work scheduled ይለናል። schedule variance፣ cost performance index፣ budget at completion፣ cost variance ይለናል። ይሄንንም how to ቱፕስ ኦንላይን ቲቶር ላይ ኮስት ኢንጂነሪንግ ኮርስ ላይ በደንብ ተብራርቷል። በተለያየ መልኩ ብትጠየቁ ቢሃይንድ ስኬጁል መቼ ነው የምንለው? ኦቨር በጀት የምንለው መቼ ነው? አሄድ ኦፍ ስኬጁል የምንለው አንደር በጀት የምንለው ምን ሲሆን ነው? ኮስት ፐርፎርማንስ ኢንዴክሳችን አንድ ሲሆን፣ ከአንድ በላይ ሲሆን፣ ከአንድ በታች ሲሆን፣ ስኬጁል ቫሪያንሳችን ኔጌቲቭ እና ፖዘቲቭ ሲሆን፣ በጣም ብዙ ኬዞች ስላሉ እያንዳንዱን ኬዝ በደንብ አብራርቼላችኋለሁ። ሪቫይዝ ለማድረግ ያክል እንየው። ኤርንድ ቫልዩ ማለት ምን ማለት ነው? አክቹዋል ኮስት ምን ማለት ነው? ፕላንድ ቫልዩ ምን ማለት? ምክንያቱም እነዚህን ሶስቱን አንደርስታንድ ካላደረግን ከላይ ያልኳቸውን ሁሉንም ተርሞች አንደርስታንድ ማድረግ አንችልም። ኤርንድ ቫልዩ በዚህ ግራፍ ማየት ይቻላል። ሉክ ቨርቲካሊ ይሄ ቶታል የፕሮጀክታችሁ ኮስት በተለያየ መልኩ ስኬጁል ሊደረግ ይችላል። በሚሊዮን ሊሆን ይችላል፣ በቢሊዮን ዋቴቨር። ሆሪዞንታል ላይናችሁ ደግሞ ታይም ነው የሚያሳየው ስኬጁላችሁ። ሶ አሁን ስለ ኤርንድ ቫልዩ ስለ አክቹዋል ኮስት እና ፕላንድ ቫልዩ ካልኩሌት የምናደርገው የሆነች ስፔሲፊክ ቀን ላይ ሪፖርት ስናደርግ፣ ለምሳሌ 12ኛው ወር መጨረሻ ላይ ያለውን ብንወስድ ይሄንን ግራፍ ታገኛላችሁ። ሉክ ኤርንድ ቫልዩ የምንለው ከዜሮ ጀምሮ እስከ 12ኛው ወር የሰራችሁት ስራ በገንዘብ ሲቀየር ማለት ነው። ኤርንድ ቫልዩ አክቹዋል ወርክ አኮምፕሊሽድ የሰራችሁት ስራ በገንዘብ ሲቀየር ማለት ነው።
ይሄን ያክል ነው የሰራችሁት። ይሄን ይዛችሁ ወደዚህ ብትሄዱ ለምሳሌ 25 ሚሊዮን ቢሆን 25 ሚሊዮን ብር ያክል ስራ ነው የሰራችሁት እንደማለት ነው። ይህንን ለመስራት ግን ያወጣችሁት ወጪ ከዚህ በላይ ሊሆን ይችላል፣ ከዚህ በታች ሊሆን ይችላል። ቆጣቢ ከሆናችሁ ከዚህ በታች ይሆናል ከእርንድ ቫልዩ። ካባከናችሁ ደግሞ ሰራተኛን በመቅጠር ሊሆን ይችላል፣ ማሽነሪ በመጠቀም በተለያየ መልኩ የምታባክኑ ሪወርክ ካለው ለምሳሌ ሪወርክ ካለው ተጨማሪ ኮስት እሱ አክቹዋል ወርክ ይባላል ወይም ኤሲ ዋት ዘ ወርክ አክቹዋሊ ኮስት ስራው ኮስት ያስወጣችሁ ካልኩሌት ሲደረግ ኤሲ እንለዋለን። ፒቪ የምንለው ደግሞ ፕላን ያደረጋችሁት ይሄንን ስራ 25 ሚሊዮን የሚወስደውን ስራ ለመጨረስ ፕላን ያደረጋችሁት ይሄን ያክል ኮስት ነው 50 ሚሊዮን ነው እንደማለት ነው። ስለዚህ እነዚህ ሶስቱ ተርሞች በጣም ኢምፖርታንት ናቸው። ሉክ እርንድ ቫልዩዋችሁ ከአክቹዋል ኮስቱ ከበለጠ ካነሰ፣ እንደገና ፕላንድ ቫልዩዋችሁ ከእርንድ ቫልዩ ካነሰ ከበለጠ ኢምፕሊኬሽን አለው። እያንዳንዱን ማየት አለብን። በደንብ አንደርስታንድ እንድታረጉት እንየው። ሉክ ስኬጁል ቫሪያንስ የሚባለው መቼ ነው? ኮስት ቫሪያንስ ምን ማለት ነው? ሉክ ስኬጁል ቫሪያንስ ማለት በአጭሩ ከእርንድ ቫልዩ ላይ ፕላንድ ቫልዩ ስትቀንሱ ነው። ፖዘቲቭ ከሆነ ፖዘቲቭ ስኬጁል ቫሪያንስ ነው ያላችሁ፣ የሚበረታታ ነው። የተሰራው ስራ ፕላንድ ካደረጋችሁት በላይ ነው ማለት ነው። ይሄ አሪፍ ነገር ነው። በታች ከሆነ ግን ኔጌቲቭ ነው። ይሄ አይመከርም። የሆነ ዌስቴጅ አለ ማለት ነው። ስለዚህ ኦልዌይስ በዚህ ግራፍ መሰረት ሉክ እርንድ ቫልዩዋችሁ ከፕላንድ ቫልዩ እና ከአክቹዋል ኮስት ከላይ ከሆነ ሁለቱም ፖዘቲቭ ነው የሚሆኑት፣ ስኬጁል ቫሪያንስም ኮስት ቫሪያንስም። ምክንያቱም እርንድ ቫልዩ ማይነስ ፕላንድ ቫልዩ ስኬጁል ቫሪያንስ ነው። እርንድ ቫልዩ ማይነስ አክቹዋል ኮስት ኮስት ቫሪያንስ ነው። ነገር ግን ፖዘቲቭ ነው። ይሄ የመጀመሪያው ኬዝ ነው። ሁለተኛው ኬዝ ደግሞ አሁንም ሁለቱም ፖዘቲቭ የሚሆኑበት ነው። በዚህ ኬዝ አክቹዋል ኮስቱ ከፕላንድ ቫልዩ በላይ ሊሆን ይችላል። ነገር ግን ስኬጁል ቫሪያንሳችሁን እና ኮስት ቫሪያንሳችሁን በዳይሬክሽን አይለውጠው፣ ሁለቱም ፖዘቲቭ ነው የሚሆኑት ነው። ሁለቱም ፖዘቲቭ የሚሆኑበት ኬዝ ይሄ ነው። ሌላው ደግሞ ሁለቱም ኔጌቲቭ የሚሆኑበትም ኬዝ አለ። ስኬጁል ቫሪያንሳችሁ እንደዚሁም ኮስት ቫሪያንሳችሁ ኔጌቲቭ የሚሆነው መቼ ነው? ፕላናችሁ ከአክቹዋል ኮስቱ እና ከእርንድ ቫልዩ በላይ ሲሆን። ምክንያቱም ስኬጁል ቫሪያንስ ምንድነው ብያቸዋለሁ? እርንድ ቫልዩ ማይነስ ፕላንድ ቫልዩ ነው። ስለዚህ እርንድ ቫልዩ እዚህ ጋር እንደምታዩት ይችን ያክል ነው የተሰራው። ፕላን ያደረጋችሁት ግን እስከዚህ ድረስ ነው። ስለዚህ ኔጌቲቭ ነው። በፕላናችሁ መሰረት እየሰራችሁ አይደለም ማለት ነው። ኮስት ቫሪያንስ የምንለው ደግሞ አክቹዋል ኮስት አይሚን እርንድ ቫልዩ ማይነስ አክቹዋል ኮስት ነው። ስቲል እርንድ ቫልዩ ከስር ነው ያለው፣ አክቹዋል ኮስቱ ደግሞ ከላይ ነው ያለው። ይቺን ኔጌቲቭ ላግ አድርጋችኋል ነው በዚህን ያክል። ስለዚህ ስቲል ኔጌቲቭ ነው። አሁንም ሁለቱም ኔጌቲቭ የሚሆኑበት ኬዝ አለ። በዚህ ኬዝ እርንድ ቫልዩ ከስር ነው፣ ፕላንድ ቫልዩ መሃል ላይ ነው። ነገር ግን ሉክ ስኬጁል ቫሪያንስ ማለት እርንድ ቫልዩ ማይነስ ፕላንድ ቫልዩ ነው፣ ኔጌቲቭ ነው ከስር ስለሆነ። ኮስት ቫሪያንስ ማለት እርንድ ቫልዩ ማይነስ አክቹዋል ኮስት ነው። ይሄን ያክል ጋፕ አለ፣ ስቲል ኔጌቲቭ ነው። በዚህ አይነት ኬዝም ኔጌቲቭ ሊሆኑ ይችላሉ ነው ሁለቱም። ኔጌቲቭ እና ፖዘቲቭ እና ኔጌቲቭ የሚሆኑበት ኬዝ ደግሞ ይሄ ነው። ሉክ በዚህኛው ኬዝ ኔጌቲቭ ስኬጁል ቫሪያንስ ለምንድን ነው ያለ? በዚህ ኬዝ ፕላንድ ቫልዩ ከላይ ነው፣ እርንድ ቫልዩ መሃል ላይ ነው፣ አክቹዋል ኮስት ደግሞ ከስር ነው። ስኬጁል ቫሪያንስ ማለት እርንድ ቫልዩ ማይነስ ፕላንድ ቫልዩ ነው። በዚህን ያክል ላግ አድርገናል፣ ኔጌቲቭ ነው። ለዛ ነው ኔጌቲቭ ያለው። ኮስት ቫሪያንሱ ግን ስቲል ፖዘቲቭ ነው። ምክንያቱም ኮስት ቫሪያንስ ማለት እርንድ ቫልዩ ማይነስ አክቹዋል ኮስት ነው። ይችን ያክል አድቫንስ አግኝተናል ነው። አሪፍ ነው። የተሰራው ስራ ካወጣነው ወጪ አንጻር ብዙ ነው እያልን ነው። ይሄን ያክል ጨምረናል። ስለዚህ ይሄ የሚመከር ነው። አትርፈናል ማለት ነው። በጣም ዋይዝሊ ማኔጅ አድርገናል ማለት ነው ሪሶርስን። ይሄ በጣም ቤስት ነው። ይሄኛው ደግሞ ኔጌቲቭ ስኬጁል ቫሪያንስ ከስኬጁል አንጻር ፖዘቲቭ ነው፣ ከኮስት አንጻር ግን ላግ አድርገናል። ፕላን ባደረግነው መልኩ እየሰራን አይደለም። ይሄ ለምንድነው ፖዘቲቭ የሆነ ስኬጁል ቫሪያንሳችን? ሉክ እርንድ ቫልዩ ማይነስ ፕላንድ ቫልዩ፣ እርንድ ቫልዩ ከላይ ነው፣ ፕላን ካረግነው በላይ ነው የሰራነው ነው እያልን ያለነው። ከኮስት አንጻር ግን ያንን ስራ ለመስራት ብዙ ወጪ አውጥተናል ማለት ነው። ኦቨርታይም አሰርተናል፣ ተጨማሪ ማሽነሪ ተጠቅመናል እንደማለት ነው ፕላንድ ካረግነው አንጻር። ስለዚህ እነዚህ አንዱም ኔጌቲቭ እንዲሆን አይመከርም። ቤስት የሚባለው ከላይ ያሳየኋችሁ ነው። እነዚህ ሁለቱ ሴናሪዎች የጉድ ማናጀር ውጤቶች ናቸው። እናንተ እንደ መሐንዲስ የሚጠበቅባችሁ ስኬጁል ቫሪያንሱም ኮስት ቫሪያንሱም ፖዘቲቭ እንዲሆን ነው በተቻለ መጠን። በዚህ መልኩም ሊጠየቅ ስለሚችል እዩት። ሌላው ኮስት ፐርፎርማንስ ኢንዴክስ የሚል አለ እዚህ ጥያቄው ላይ። ስኬጁል ቫሪያንስ ቅድም ያልኳችሁ ነው። እርንድ ቫልዩ ማይነስ
ፕላንድ ቫልዩ ነው ብያችኋለሁ። የተጠየቅነውም እሱ ነው። መልሳችን ኤ ነው። ኮስት ፐርፎርማንስ ኢንዴክስ የምንለው ደግሞ ከኮስት አንፃር ነው። ያ ማለት እርንድ ቫልዩ ለአክቹዋል ኮስት ሲካፈል ማለት ነው። ይሄንንም ባለፈው ነግሬያችኋለሁ። እርንድ ቫልዩ ሲካፈል ለአክቹዋል ኮስት አንድ የሚሆን ከሆነ በፕላናችሁ መሰረት እየሰራችሁ ነው። ዛትስ ጉድ። ከአንድ በላይ የሚሆን ከሆነ በጣም ኤክሰላንት ነው። ትንሽ ብዙ ስራ ሰርታችሁ ያወጣችሁት ወጪ ግን ትንሽ ነው እያለ ነው። ከአንድ በታች ከሆነ ግን የሰራችሁት ስራ ትንሽ ነው፣ ለዛ ስራ ደግሞ ያወጣችሁት ወጪ በጣም ብዙ ነው። ይሄ አቮይድ መደረግ ያለበት ነው። እንደ ማናጀር በጀት አት ኮምፕሊሽን መጨረሻ ላይ ያለ በጀት፣ ኮስት ቫሪያንስ፣ እርንድ ቫልዩ ማይነስ ፕላንድ አክቹዋል ኮስት ብያችኋለሁ። ሶ እነዚህን ተርሞች በደንብ አንደርስታንድ ለማድረግ ሞክሩ። እኛ የተጠየቅነው ግን ዲፈረንስ ቢትዊን ወርክ አክቹዋሊ ፐርፎርምድ ማለት እርንድ ቫልዩ ነው ብያችኋለሁ። እርንድ ቫልዩ ማይነስ ዘ ወርክ ስኬጁልድ ማለት ደግሞ ፕላንድ ቫልዩ ነው። ስለዚህ የፕላንድ ቫልዩ እና የእርንድ ቫልዩ ዲፈረንስ ስኬጁል ቫሪያንስ። ሌላው በዚህ ቪዲዮ በመጨረሻ የምናየው አሁንም ኮስት ኢንጂነሪንግ ላይ የተጠየቀ ጥያቄ ነው። ስለ ታይም ቫልዩ ኦፍ መኒ ነው። ኢፍ ዘ ፈርም ኢዝ ዲዩ ቱ ሪሲቭ ብር 550,000 in 2 years at a time when money is worth 10% compounded annually calculate the present value ይላል። ይሄ ዴቨሎፕመንት ኢኮኖሚክስም ላይ አይታችሁታል። በድጋሚ ደግሞ ስለ ኮስት ኢንጂነሪንግም ላይ አይተነዋል። ኢቭን ፋይናንሻል ማኔጅመንትም ላይ አለ ይሄ ሪሌትድ የሆነ ኮንሰፕት። ሶ በጣም ቀላል የሆነ ጥያቄ ነው። የተጠየቅነው ፊውቸር ቫልዩን ወደ ፕሬዘንት ቫልዩ መቀየር ነው። ምክንያቱም ኢፍ ዘ ፈርም ኢዝ ዲዩ ቱ ሪሲቭ ብር ኢን 2 years ሉክ በሁለት ዓመት በኋላ አንድ ፈርም ወይም ፊውቸር ቫልዩ ማለት ትችላላችሁ 550,000 ቢቀበል በሁለት ዓመት ውስጥ ኬ ልበለው 550 ኬ ልበለው። እዚህ ጋር ይር 1 አለ፣ እዚህ ጋር ይር 2። ይሄ ካሽ ፍሎ ዲያግራም በዚህ መልኩ ማስቀመጥ ትችላላችሁ። በሁለት ዓመት ውስጥ ነው። ፐርሰንታችን ወይም አይ 10% ነው። ኮምፓውንድ ኢንተረስት ነው 10%። ካልኩሌት ዘ ፕሬዘንት ቫልዩ። ስለዚህ ፒ ነው የተጠየቀው። ሶ ይሄ በጣም ሲምፕል የሆነ ጥያቄ ነው። ፒ ቫልዩ ስንት ይሆናል ነው የተጠየቀው። ሶ ኮምፓውንድ ፎርሙላ መጠቀም ነው። የፕሬዘንት ቫልዩ ማለት ደግሞ ሲምፕሊ እንደምታስታውሱት ፊውቸር ቫልዩ ኤፍ ኦቨር 1 ፕላስ አር ኢንተረስት ሬት ዘ ፓወር ኦፍ ኤን ነው ብለናል። ነምበር ኦፍ ይርስ ኤን ነምበር ኦፍ ይርስ። ሶ ይሄ በጣም ቀላል ነው። ፊውቸር ቫልዩዋችን 550 ኬ ነው ወይም 550 ሺህ ነው ሲካፈል ኢንተረስት ሬታችን 10% ነው ማለት 1.1 ነው። 1.1 ይራችን ኤን ደግሞ 2 ነው። 1.1 ዘ ፓወር ኦፍ 2 ማድረግ እንችላለን። 1.1 ዘ ፓወር ኦፍ 2 ስንት ይሆናል? ይሄን ያክል ነው። 1.21 ነው። ስለዚህ 550 ሺህ ለዚህ ማካፈል ነው። 550 ሺህ ሲካፈል ለአንሰር ማለት ትችላላችሁ። ሶ ስንት ነው የሚሰጠን? 454,545 454,545 ደግሞ ቢ ነው። ስለዚህ ባጭሩ መልሳችን ቢ ነው የሚሆነው ማለት ነው። ሶ በቀጣይም በተለያየ ዓመት የተጠየቁ አፕዴትድ የተደረጉ የኤግዚት ኤግዛም ጥያቄዎችን እንሰራለን። ሙሉ አፕዴት የሚደረጉ የኮተም ትምህርት ክፍል እንደዚሁም የሲቪል ኢንጂነሪንግ፣ የማኔጅመንት፣ የቢዝነስ ማኔጅመንት፣ ቢዝነስ አድሚኒስትሬሽን፣ ቢዝነስ ማኔጅመንት እና ኢንተርፕረነርሺፕ ትምህርት ክፍል ለሁሉም ኮርሶች ሃው ቱ ቲፕስ ኦንላይን ቱቶሪያችን ላይ አፕላይ አድርጋችሁ ማግኘት ትችላላችሁ ይሄን ሊንክ በመጠቀም። ከዛ በተጨማሪ የሃው ቱ ቲፕስ ዩቲዩብ ፔጃችንን ሰብስክራይብ አድርጋችሁ የዚህ አይነት ቲፖችን ማግኘት ትችላላችሁ። እንደዚሁም የቲክቶክ የሃው ቱ ቲፕስ ቲክቶክ ፔጃችንንም ማግኘት ትችላላችሁ። እነዚህን ፔጆች ትክክለኛ ፔጆች ለማግኘት እዚህ ዌብሳይታችን ሆም ፔጅ ላይ የሁሉንም ሊንክ አስቀምጬላችኋለሁ። howtotips.com ብላችሁ ክሊክ አድርጋችሁ ወደ ሆም ፔጁ ስትሄዱ ከላይ የቲክቶክ፣ የዩቲዩብ፣ የፌስቡክ፣ የቴሌግራም ቻናላችንን ብዙ መረጃ ስለምታገኙ ወቅታዊ መረጃዎችን እዛ ላይ ክሊክ እያደረጋችሁ ወደ ትክክለኛው ፔጃችን መሄድ ትችላላችሁ ማለት ነው። በተረፈ የሃው ቱ ቲፕስ ዩቲዩብ ቻናላችንንም ሰብስክራይብ ማድረግ እንዳትረሱ። ለዛሬ ይበቃናል። በቀጣይ ደግሞ ለሲቪል ኢንጂነሪንግ ለሌሎችም ለኮተም ትምህርት ክፍልም ተጨማሪ ቲፖችን ይዤ እመጣለሁ። ባይ ባይ።